እያጸዳችሁ ነው ያላችሁት። የራሳችሁን የኢኮኖሚ ኢምፓየር እየገነባችሁ ነው ያላችሁት። የት ሰላም በሆነበት አንድም ጥይት በማይተኮስበት የትኛውም አካባቢ ሲቪላንን ፋኖ ፕሮቴክት ያደርጋል። ይሄ ምንም ግልጽ ነገር ነው እና እኔ አሁን ይሄኛው ውይይት ምን እየመሰለ የመጣ መሰለህ ቴዲ? ዝም ብሎ በቃ እንትን ነገር ሆነ። በጣም ይሄ ኢቢሲን መኑና እንትን የሆነ ነገር እየመሰለ ይመጣና አይ ወደ ቁም ነገሩ ብንሄድ እኔ የሚሻል ይመስለኛል። ሞር ይህም ያነሳው ውሃም ያነሳ ሀሳብ ነው። ምክንያቱም አንደኛ መንግስት ራሱን ለመከላከል በመንግስት ቴሌቪዥን ወይም ደግሞ ራሱ በሚቆጣጠረው ሚዲያ ፕሮግራም ሲሰራ ለመንግስት ፌቨር የሚያደርግ ነገር ህዝቡ ይቀበለዋል። ገለልተኛ ሚዲያ ቢሆን ኦኬ። ሁለተኛ ቅድም ያነሳው አንዱ ብርቱ ጉዳይ አለ። እኔ በግሌ አንብቤው ቴሌግራም ላይ የሚጻፍ ነው ማለት ነው። የራሱ መንግስታዊ ተቋም ኢሰመኮ የሀገር መከላከያ ሰራዊት አንዳንድ አባላቶች ሴቶችን በመድፈር ኦሮሚያ ክልል ሴቶችን በመድፈር ድርጊት ውስጥ ተሰማርቷል የሚል መግለጫ ወጥቶ እንዴት ዶክመንተሪ አልሰሩም? እንዴት ለዚህ ዶክመንተሪ ሰሩ? ይሄ መመለስ ያለበት ነገር ነው። ይሄን ጉዳይ አልተደፈረችም ለምትሉ ሰዎች መመለስ ያለባችሁ ጥያቄ ነው። ቀደም ሲል እንዳነሳሁት በዚህ በኩልም ደግሞ ያላችሁ ሰዎች እንዲህ ያለ ድራማ አይደለም ትክክለኛ ነው የምትሉት ምንድን ነው? መንግስት ወይም ደግሞ እናንተ የምትቃወሙት አካል ከትላንት ወዲያ የነበረውን ያደፈ ታሪክ ከመጥቀስ በዘለለ አሁን ከሰማችሁት፣ ካያችሁት፣ ካነበባችሁት ምንድን ነው የተገነዘባችሁት? ይሄ ነገር እውነት ነው ወይስ ውሸት ነው? ከትላንት ወዲያ የመንግስት ፋውሎችን የምትጠቅሱ ከሆነ መቼም አንስማማ። በዚች ዶክመንተሪ ብቻ ምንድን ነው የተገነዘባችሁት? አይ ትላንት እንትን ላይ ወለጋ ላይ አርሲ ላይ አማራ ክልል ባህር ዳር እንትን ከተባባለ ጉንጭ አልፋ ነው የሚሆነው እና እያጠበበን መተን በብርቱካንና በዶክመንተሪው በኢቤስ በእነዚህ ሶስቱ ዙሪያ ላይ ብቻ አስፍተን ስኮፓችንን ረጅም ሳናደርግ እንዲሁ አጥበበን ፍርዱን ለአድማጭ ተመልካችን መስጠት አለብን ለማለት ነው የፈለጉት። ካልሆነ የበሽሽቅ የሆነና እንካ ሰላምታ የሆነና ማንወጣው ነገር ውስጥ አዘቅት ውስጥ ቪሸ ሰርክል ውስጥ ነው የምንገባው እና ያ እንዳይሆን ነው በተቻለ መጠን መሀል ላይ የተናገርኩ ያለሁት። የመጨረሻ ሁለት ዙር አንዳንድ ዙር ነው የሚኖረን። በተቻለ መጠን ካያችሁት ዶክመንተሪ በመነሳት አጀንዳው እሱ እንደመሆኑ መጠን ሌላውን በፖለቲካ ጉዳይ እንዳሰ ይሆናል። መንግስት አይታመንም። መንግስት ሊታመን ማይችልባቸው ብዙ ነገሮችን እንዘረዝራለን። ለምሳሌ በድርድር ጉዳይ ላይ አሁን የምታነሷቸው ነገሮች ማንሳት ትችላለን። ፋኖ ይደራደራል ወይስ አይደራደርም? ጠቅላይ ሚኒስትሩ በኢሜይል ፕሬዚዳንታችሁን ጠቁሙ ብሏል። ይሄ ጉዳይ እንዴት ይታያል? እኚህ ነገሮችን እንተነትናለን። ይሄን ግን በተለይ የመደፈርን ጉዳይ ኦልሬዲ የፖለቲካ መልክ ስለያዘ እናንተ ፖለቲከኞች እንደመሆናችሁ መጠን እንደው ከመደበኛው አድማጭ ተመልካች ለየት ባለ መንገድ ለህሊናችሁ ስትሉ ፍርድ እንድሰጡ በማሰብ ነው እንትን እያወራን ያለ ነውና እንደዛ ብናደርግና አናስፋው ፕሊዝ። ካሰፋ ነው በኋላ አዲስ አበባ የማናት ወደሚል ክርክር ይወስደንና ጉንጭ አልፋ ክርክር እንዳይሆን ለማለት ያለ ነው። እሺ ቴንክ ዩ አማራ ስትሮንግ። ያላ ማን ነው? የማን ተራ ነው? እኔ ሊቀጥል ቴዲ አንተ እንደገባህ ነው እንዴ? ስጠብቅ ነበረ። ታችሁኝ ወረፋት ቦታ መሰለኝ አንተ ነህ ተራ ነው። ታችሁኝ ስጠብቅ ቦታ ጠፋና ቴዲ ቆይ አይደለም ወይ? ታችሁኝ ስጠብቅ ነው ደስ ይላል። ታችሁን የምጠብቀው የጋዝ ወረፋ ብቻ ነው። ይሄ እዚህ ጋር ቁጭ ያሉ ሰዎች የተከበሩ ሰዎች ናቸው እኮ ውድ ጊዜያቸውን ሰውተው ነው ቁጭ ያሉት። እኔም ቁጭ ብዬ ነበር ልልህ ነው ቴዲ። እሺ ችግር የለውም። መሀል ላይ አድማጭ ተመልካቾችን ማዝናናት ያስፈልጋል የሚል ጽኑ እምነት ስላለኝ ነው። በክፋት አትወሰዱት። አንዳንድ ቃል በሰነቅር በየዋህነት ውሰዱት። አፍሪካ ዩናይትድ መጨረሻ ላይ ነህ። አሁን የማተራ ነው አንተነህ የቡርቃ ሙሼ ከዛ እኔ ነኝ። ኦኬ አንተነህ የቡርቃ ሙሼ አይመስላችሁም? ይሄን ጉዳይ ምን ሆነ ነው? እኔ ነኝ ተረኛው እንዴ? አንተ እኮ ተናግረሃል። የት ነበርክ አንተ? አዲስ እኔ ከአንተ ነው ኋላ ነው የማወራው። ችግር ለሚስተካከል ሁላችንም እናወራለን። አሁን የመጨረሻ ዙር ላይ ስለተቃረብን ከአንተ ኋላ አይደለም። አንተነህ እኔ ካወራሁ በኋላ ነው አዲስ ቪዲዮ ከፍቶ ሲያሳይ የነበረው። ለማስታወስ ያክል እንዲህ ተባበሩ።
አሁን ብዙ ሄደናል፣ ብዙ ያለፉ ታሪኮችን ዳስናል። አይ ነው የምትሉትን ነገር ሁላችንም አንደርስታንድ እናደርጋለን። መንግስት አይታመንም፣ ምንም ጥያቄ የለም። ኢቢኤስም ኢቢሲም ከሰራው ዶክመንተሪ የተለያዩ ሶሻል ሚዲያዎች ላይ ተጽፎ ካነበባችሁት የራሳችሁን ህሊናችሁን ተጠቅማችሁ ምን አይነት ጄጅመንት ላይ ነው የደረሳችሁት? እስኪ ይህንን እኔ ችሊ ተደፍራለች የምለው ብላችሁኝ አይ መንግስት ከዚህ በፊት ትናንት በነበረው ታሪኩ ምናምን ሳትሉኝ እዛው ዶክመንተሪ ላይ ብቻ ፎከስ አድርጋችሁ የመጨረሻ የመፍትሄ እና የውሳኔ ሀሳብ ስጡኝና ጊዜ ካገኘን ወደ እነዛን ጉዳዮች ብነካካቸው ለማለት ያ ነው። አንተ እሺ የመጀመሪያው ያው አንድ ኢቢኤስን የሚያክል ተቋም በአንድ ቪዲዮ አትሰማም? ሚዩት ነው። አሁን ይሰማል? እሺ ያው የመጀመሪያው አርጊውመንት የሚሆነው አንድ ትልቅ ኢቢኤስን የሚያክል ተቋም እኔ የኢቢኤስ ቲቪም ተከታታይ ብዙም አይደለሁም፣ የኢቢኤስም ደጋፊ ምንም አይደለሁ፣ ከሚደግፉት መሀል አይደለሁ። ነገር ግን አንድ ተቋም ያንን የሚያክል ትልቅ ተቋም በስሩ ብዙ ፍራንቻይዞች ምናምን ያሉት ብዙ አገልግሎት የሚሰጥ ተቋም ለአንድ ቪዲዮ ትርፍ አገኝበታለሁ ብሎ ወይም ከቪው ገንዘብ አገኛለሁ ብሎ እንደዚህ አይነት ሪስክ ወስዶ ቪዲዮ ይሰራል የሚል እምነት የለኝም። የመጀመሪያው። ሁለተኛ ያው ኤዲቶሪያል የራሱ የሆነ ፖሊሲ ይኖረዋል የሚያጠራባቸው ምናምን አትሊስት የጉዳዩን ሀቀኝነት በዚህ ሂደት ውስጥ የተጠቀሱ ሌላ አካላቶች አሉ። ማዘር ትሬዛ የሚባል የእርዳታ ተቋማት፣ ሌሎች ልጅቷን ሲረዱ የነበሩ ተቋማት ማስረጃ ሁሉ ተያይዞ ነው። ለዩቲዩብ ብሎ ሊሰራ አይችልም። ኢቢኤስ ሪስኩን ባላንስ እኮ ትሰራለህ። ሪስክ ኤንድ ቤኔፊት አናሊሲስ እኮ ትሰራለህ። ይህን ፕሮግራም ማቅረብ የሚደርስበትን ሪስክ መውሰድ ካልፈለገ በተቻለው መጠን ለማቅረብ ከወሰኑ ከተጠያቂነት ሊያጸዳቸው ከህዝብም ከመንግስትም ሊያጸዳቸው በሚችል መንገድ ዶክመንተሪውን ለምን አልሰሩ? አሁን እኮ ያላለቀ ዶክመንተሪ ነው ሰጥተው ህዝብንም እያወዛገቡ ያሉት እና ምናልባት ቅድም አንተ ለመጥቀስ ስትሞክር ሰምቻለሁ። ዩኒቨርሲቲው መጠቀስ ነበረበት፣ ሎኬሽኑ፣ አንዳንድ ነገሮች ክሊር መሆን ነበረባቸው የሚባሉ ነገሮች ይኖራሉ። ነገር ግን ምናልባት አንድን አካል ብሌም ፍትህ ለማሰጠት ወይም ደግሞ የሆነን ግሩፕ ብሌም ለማድረግ ሳይሆን እኔ እንደምረዳው ልጅቷ እርዳታ እንድታገኝ ብቻ አላማቸው ከዛ አንጻር ስፔሲፊክሊ ያንን ብቻ ታርጌት አድርገው ነው የሰሩት ብዬ ነው የማስበው። ምክንያቱም ለፍትህ ቢሆን ኖሮ ፍትህ ታገኝ የሚል ነገር ቢሆን እያንዳንዱ ዲስክራይብ ተደርጎ እያንዳንዱ ዶክመንት ሆኖ ማስረጃና መረጃ ቀርቦ ወደ ህግ ሁሉ አካላት አቃቤ ህግ ሁሉ ምንድነው ጠበቃ ተጠርቶ ተጋብዞ ሁሉ በዚህ ጉዳይ ላይ ማብራሪያ ሁሉ የሚሰጥበት ሁኔታ ተካቶ ነበር ፕሮግራም መሰራት የነበረበት። ወደ ክስ ሂደት ነበር ቀጣይ መሄድ ያለበት። ግን አይ ቲንክ ልጅቷን ከመርዳት አንግል ብቻ አስበው የሰሩት ነው የሚመስለኝ። የስልክ ቁጥር የሚል ሀሳብ ተነስቶ ነበረ። ምናልባት አንድ ወንድማችን ከታች ለማስረዳት ሞክሯል፣ አማራ ስትሮንግ። ከዛ ውጭ ግን አንዳንድ ነገሮችን ኢምፖስብል ናቸው ብለን ባናስብ ጥሩ ነው። እኔ አሁን ማላውቀው ነገር ከሆነ ሶኬ እንደዚህ አለ እንደ ብዬ ኢንቨስቲጌት ነው እንጂ የማደርገው አይቻልም ወይም ደግሞ አይደረግም ብዬ አልልም። አንዳንድ ሰዎች እንደዛ ያሉ ስለነበሩ ነው። ሌላው እንደ አርጊመንት ቅድም የቀረበ ነገር አለ። ልጅቷ ስለቀረባ ተደፍራለሁ ብላለች። ፈልጋለሁ የኮል ስፖፊንግ ያላችሁ ኤግዛክትሊ የኔን ወርድ ነው የሚጠቀሙ። እዚህ ጋር ለማየት ሞክሬያለሁ። የተለያዩ ኦርጋናይዜሽኖችን ወይም ደግሞ የተለያዩ ድርጅቶችን ወይም ሌላ ቁጥሮችን ሊያደርግ ይችላል እንጂ ያንተን ቁጥር ተደዋዩ ቁጥር ስልክ ላይ ዲስፕሌይ የማድረግ ቴክኖሎጂ ካለ ታዲያ ወንጀል እንዴት ነው ሊሆን የሚችለው? አይ ዶንት ቲንክ እሱ ከሆነ ማለት ነው። ግን የተለያዩ ድርጅቶችን ምናምን ዲስፕሌይ ያደርጉላል ስልክ ላይ። ያ በገቨርንመንት ደረጃ የሚሰራ ነገር ስለሆነ ይሄ ኢምፖሲብል ነው ብለህ ብሎክ ላለማድረግ ነው። እኔ አሁን ሞክሬው ቼክ አድርጌው አይደለም አሁን እየተናገርኩ ያለሁት ብያለሁ። እኔ በበኩሌ ማላውቀው ነገር ከሆነ ሶኬ አላውቅም ብዬ ለማጣራት ነው የሚሄደው እና ዝም ብለን ብሎክ አድርገን ፈን ለማድረግ ከምንመጣ ቢቀር ይሻላል። ሌላኛው የቀረበ አንድ አርጊመንት ነበር። ልጅቷ አንድ እህታችን ቪዲዮ ያሳይታ ነበረ። ያሳየችው ቪዲዮ
ደምቢዶሎን ዩኒቨርሲቲ ሜንሽን አድርጋለች ብላ ያቀረበችው ቪዲዮ ኢቲቪ የለቀቀው ቪዲዮ ነው። በንጽጽር ያቀረበው ቪዲዮ ላይ አይተህ ከሆነ ሁለቱ ጽፍ አለ በፊትና በኋላ የሚል ያለበት ቪዲዮ ነው። የኢቢኤስ ነው ተብሎ የቀረበውን ቀጥታ እኔ ከዩቲዩብ ላይ አላየሁትም። ነገር ግን የ14 ደቂቃ እና የ30 ደቂቃ አካባቢ ቪዲዮ ከቴሌግራም ላይ አይቻለሁ። እዛ ላይ አልጠቀሰችም። ለዚህ አርጊመንት አሁን ለምናደርገው ለክርክር ለምናደርገው ንግግር የኢቢኤስን የኢቲቪን እንደ መረጃ አድርጎ ማቅረብ አይቻልም። ምክንያቱም ከዛ በኋላ የተሰራ ነው። ሊንክ የተደረገ ሊሆን ይችላል፣ ከሶርሱ የመጣ ሊሆን ይችላል። ሌላኛው እንዴት ጋይድ ትደረጋለች የሚል ነው። ይሄ ዳይሬክተር ሁልጊዜም ቢሆን የሆነ ፕሮዳክሽን ሲኖር ፕሮዳክሽን ማናጀር ይኖራል፣ ዳይሬክተር ይኖራል። አንዳንድ ነገሮችን ለሚዲያ በሚመጥን ቃላት እና ለሚዲያ በሚሆን ነገር ሪሼፕ ሊደረግ ይችላል፣ ወይም ደግሞ ጋይድ ልትደረግ ትችላለች። ምክንያቱም ዳይሬክተር እና ፕሮዳክሽን ማናጀር ያስፈልገው አንዳንድ ነገሮችን ለማስተካከልም ጭምር ስለሆነ ማለት ነው። አንዳንድ ለሚዲያ የማይቀርቡ ቃላቶችን ቢኖሩ እዛው ቪዲዮ ስለሆነ እያስተካከሉ አንዳንድ ነገሮችን ሊሄዱ ይችላሉ። እነሱ ካሰቡበት አንገል ብቻ የሚሆኑ ቃላቶችን ሊመርጡ ይችላሉ። ከዛ በተረፈ ግን ልጅቷ ኢቲቪ ላይ አልተደፈርኩም አለች፣ ኢቢኤስ ላይ ተደፍሬያለሁ አለች። ልጅቷ ኢቲቪ ላይ ቀርባ አልተደፈርኩም ብላለች እና አልተደፈረችም ብሎ አርጊመንት አንዲት እህታችን አቅርባ ነበረ ቅድም። እንግዲህ ይሄ የምርጫ ጉዳይ ነው። የመንግስት ሀቀኛ ደጋፊ ስትሆንና ወይ ደግሞ ካድሬ ስትሆን ቀጥታ ነው የምትወስደው። አሊያ ደግሞ ቆይ ቆም ብዬ ልይ ብሎ ደግሞ በኋላ ቆም ብሎ የሚያጣራ ሰው ይኖራል። እቺ ልጅ መጀመሪያ እቺ ልጅ ወደ ኢቢኤስ ሄደችው የኢቢኤስ ጋዜጠኛ መንገድ ላይ አግኝታት ነው አይደል? ተደፈርኩኝ ስላለች ብቻ ኢቢኤስን የሚያክል ሚዲያ ማቅረቡ ትልቅ ስህተት ነው። በዚህ እንስማማለን። እንደ ሪፈረንስ ግን ማዘር ትሬዛ የሚባል ድርጅት ሲረዳት እንደነበረ ያንን ሜንሽን አድርገዋል። ኦኬ፣ ምናልባት ሲረዳት ነበረ። ሌላውን የፖሊስ አካላቶችን ዩኒቨርሲቲ ሳይጠይቁ ሳያሳትፉ እንዲሁ ማቅረባቸው ትልቅ ስህተት ነው አይደል? ዩኒቨርሲቲ ሜንሽን መደረግ ነበረበት። ያው ዲፋሜሽን ይሆናል ወይም ደግሞ ሜንሽን መደረጉ ይዞ የሚመጣው ሌላ መዘዝ ይኖራል ብሎ አስቦ ተተውት ሊሆን። ዲፋሜሽን ብቻ እኮ ሳይሆን ይሄ ዝም ብለህ እኮ ሜንሽን አታደርግም፣ ግን የዩኒቨርሲቲው ሰዎች አካላቶች ደውለህ ማናገር ነበረባቸው። አሁን ግልጽ ማድረግ አለበት። ለምሳሌ ሐዋሳ ዩኒቨርሲቲ ከሆነ ሐዋሳ ዩኒቨርሲቲ እዚህ ጋር እናቁም። እቺ ልጅ የተደፈረችው ባህር ዳር ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ነው እንበል። ስለ እንደዚህ አይነት ነገር ታውቃላችሁ ብሎ ሐዋሳ ዩኒቨርሲቲ ወይ ባህር ዳር ዩኒቨርሲቲ መደወል አለበት አይደል? ኦፍኮርስ የፖሊስ የምርመራ ውጤት ምን ይመስላል ብለው ቪዲዮውን አስጠፋው። ቴዲ ሰውን እንትን ይላል እዛ ጋ የከፈተው ሰው አፍሪካ ዩናይትድ ቪዲዮን አጥፋ። ምንድን ነው የከፈተው? ኦኬ፣ የፖሊስ ሪፖርት አላካትቱም። እሺ፣ የሕክምና ሪፖርት አላካትቱም። ዩኒቨርሲቲውን አካላቶች አላነጋገሩም። የሕክምና አለ ያው እየታከመች እንደሆነ መድኃኒት ሁሉ እየወሰደች እንደሆነ ተካቷል። መድኃኒቱን ወስዳለች፣ ግን የሕክምና ዶክተሮቹ የሕክምና ባለሙያዎች አጣርተው እቺ ልጅ ተደፍራለች፣ እንደዚህ ይሆናለች የሚል የሰጡት የምርመራ ሪፖርት አለ። ምናልባት የመደፈር ምርመራው የሚደረገው ኢሚዲየትሊ ልጅቷ ከተደፈረች በሆነ ሰዓት ውስጥ ነው። ኦልሞስት በ24 ሰዓት ሊሆን ይችላል። ስትናገር ዛሬ በብረት እንደዚህ ጨቅጭቆኛል ምናምን ነው። ሾርት ፔሪድ ኦፍ ታይም ነው። እዚህ ጋር ማቆም አልነበረብንም? አሁን ለምሳሌ እዚህ ጋር አሁን ያልተሟላ መረጃ ከሆነ ባልተሟላ መረጃ ላይ ነው አንዳንድ ጊዜ ሀረግ ከነገርኩ ወይም ደግሞ ያላለቀ አረፍተ ነገር ከነገርኩ ቀጥሎ መሄድ አይጠበቅብህም። ምንድን ነው ምንም አሁን እኔ እንኳን እኔ ጋር እንኳን በትመጣ ላቀረባት አልችልም። ምክንያቱም በዚች እንኳን መስኮት እንኳን የሆነ ነገር ባቆርብ እንኳን ወይ አብጄ መሆን አለበት አይደለም። የሁለት ሰዎች እንኳን ጸብ እንኳን ሲሆን በዳይና ተበዳይ ታቀርባለህ፣ ባላንስ ትሰራለህ። እዛ ጋር ክርክሩ ረጅም ርቀት ከመሄድ መታገት አልነበረበትም ወይ? ለምንድን ነው ረጅም ርቀት እንዴት የተፈለገው? አንድ አክቲቪስቶች ስላራገቡት ነው? ሁለትና ኢቢኤስ ራሱ ተሸውዶ ነው ወይስ ኢቢኤስ ራሱ ሌላ አጀንዳ አለው? ምክንያቱም አሁን እኮ የምንከራከርበት ክርክር ማብቃት ያለበት ቦታ ገና ከጅምሩ ማብቃት ያለ ይሄ ያልተሟላ ነገር ነው። ደምቢዶሎ አልተጠየቀም ወይ ሐዋሳ አልተጠየቀም፣ ፖሊስ አልተጠየቀም። የሕክምና ሰዎች እቺ ሴትዮ ወይም እቺ ወጣት ተደፍራለች ወይ ስለመደፈር የሚያሳይ ነገር አለ ወይ ብለው ራሳቸው አልጠየቁም፣ አላካተቱም። እና ይህን ያህል መልፋት አለብን፣ ይህን ያህል ማውራት አለብን ወይ? እሱ ራሱ እንትን የለበትም ወይ ነው እያልኩ ያሉት።
ምናልባት ለእኛ ለሚዲያ ፍጆታ ያልዋሉ መረጃዎች ይኖራሉ። ያልተጠየቁ ወይም የተጠይቀው ለእኛ ጠይቀናል እንደዚህ አድርገናል ብለው ያላሉን መረጃዎች ሊኖር ይችላል። ይህ ኢንቨስቲጌት የሚደረገው ምናልባት ፖሊስ ከዚህ በኋላ ኢንቨስቲጌት ሲያደርግ በምን ቤዝ አድርጋችሁ ነው እችን ልጅ እዚህ ጋር ያቀረባችሁት፣ በምን አይነት ኤቪደንስ ነው የሚለው ኢቢኤስ ሲከሰስ የሚያቀርባቸው ኤቪደንሶች ይኖራሉ፣ ወይም ሲጠየቅ ማስረጃና መረጃ አድርጎ ማለት ነው። ለሚዲያ ግን ቀረጻ ስትሰራ እያንዳንዱን መካተት የነበረባቸው አካላት ነበሩ፣ ኦኬ ሐኪሞች ምናምን እንዳልከው። ነገር ግን ረጂ ተቋማቶችን ሜንሽን አድርገው ይሄ ተቋም አምኖበት አረጋግጦ ሲረዳት ነበር። ከዛ መረጃ ወስደናል። የልጅቷን በራሷ የቃል ዊትነስ የፈርስት ሃንድ ኢንፎርሜሽን ተቀብለናል። ሌላ ነገሮች የሕክምና የተባለው ኢሚዲየትሊ ሕክምና አግኝታ ስለመደፈሯ ብቻ ነው። ስለመጨቅጨቋ በማንኛውም ሰዓት መረጃ ይኖራል። አሁንም ኢንቨስቲጌት ቢደረግ ይኖራል ስልህ ማረጋገጥ ይቻላል። እሱም ዲስፕሩፍ ማድረግ የሚቻል ሀሳብ ነው ይሄ መጨቅጨቅ የተባለው ማለት ነው። የመደፈር ግን የሆነ ታይም ፔሪድ አለው። እስከሆነ ጊዜ ብቻ ነው እንደሱ አይነት ነገሮች የሚታዩት። ከረጅም ጊዜ በኋላ መተህ እንደዚህ ተደፍሬያለሁ ብትል በሕክምና ማረጋገጥ ትንሽ ከባድ ነው። በተለይ በእኛ ሀገር፣ የውጭ ሀገሩን ስለማላውቅ ማለት ነው። ሌላኛው እንደ ፕሪቪየስ ኤክስፔሪንስ መውሰድ የምንችለው የደንቢ ዶሎ ዩኒቨርሲቲ 17 ተማሪዎችን መንግስት ወጥቶ አምኖ ታግተዋል፣ አስለቅቀናል አለ። ያገቱት እንደዚህ ነው። በጣም ብዙ የተወዘጋገቡ መረጃዎችን አይተናል። ልጆቹን ከማስለቀቅ ይልቅ ፎከስ የሚያደርገው የሚዛመቱትን መንግስት የዜጎችን በህይወት የመኖር መብት ወይም ደግሞ እንደዚህ እንደፈለጉ ተንቀሳቅሰው ፍሪደማቸውን ማስጠበቅ አልቻለም የሚለውን ክስ ላለመቀበል የተሰሩ ወንጀሎችንና ጥፋቶችን ማደባበስ ላይ ነው ፎከስ የሚያደርገው። ይሄ ፕሪቪየስ ኤክስፔሪንሱ እንዳየነው ስለሆነ ማለት ነው። የታገቱ ሰዎችን ከማስለቀቅ ይልቅ አልታገቱም ማለት ነው የሚመርጡት። ምናልባት አሁን ሰሞኑን የታገቱ ሰዎች አሉ፣ ባስ ሙሉ አይዶነ ስንት ባስ እንደሆነ ራሱ እና እነሱ ሰዎች አቴንሽን አልተሰጣቸውም። ነገር ግን አማራ ክልል በተደረገው አሁን በአንድነት በሚባለው እንቅስቃሴ 20 ተማሪዎች ተገደሉ የሚል ሰው ሰምቻለሁ። 20 ተማሪዎች ተገደሉ የሚል ኤቪደንስ አግኝቶ መረጃና ማስረጃ ያለው ነገር ሆኖ መንግስት እንዴት ነው ዶክመንተሪ የማይሰራበት? እንዴት ነው ይህንን የፋኖን ወይም ለማጋለጥ ወይም ደግሞ ምን እንበለው ፕሮፓጋንዳ ወይም ይሄ የፖለቲካ ትርፍ ለማግኘት እንዴት አልሰራበትም? ጀስት እዚህ ጋር ቲክቶክ ላይ የሆነ ሰው 2-3 ሰው ነው የሚነግረን ያለው እና እንደዚህ አይነት መረጃዎችና ማስረጃዎችን አምጥቶ ከቨር ለማድረግ ካልሆነ በስተቀር አጀንዳን በአጀንዳ ለመተካት ከመጣሩ ውጭ እንደዚህ ኢንቨስቲጌት አድርጎ የተከሰሱ የታሰሩ ሰው አገትን ብሎ ያሉ ሰዎችን አናይም። ምናልባት በቅርብ ጊዜ እንደ ማስረጃ አንዳንድ ሰዎች እንደ ኤክስፔሪንስ አሁንም ሲያቀርቡ ያየሁት አንድ እህታችን ከፎቅ ወድቃ ሞታ ነበር እና እሷን ገፈተራት እንጂ አልገደላትም የሚል አርጊመንት ሁሉ አቃቢ ሕግ አቅርቦ መንግስት ሳይድ ይዞ ሲከራከርለት የነበረ ግለሰብ አለና ምናልባት እንደዚህ አይነት ነገሮች ናቸው ጥፋትን ማደባበስ ላይ ነው ፎከስ የሚያደርጉት። ለዛም ነው እንደዛ ያልነው። ስለዚህ ያው ጥያቄና መልስ ስለነበር የሆነ ነገር አይ ሆፕ ይኖረኛል ብዬ አስባለሁ። ብዙ ነበረ የያዝኩት። ምናልባት የ17ቱ ተማሪዎችን ጉዳይ የሚረሳ አይደለም። እሱን ሁሌ የምናስታውሰው ነው። ምናልባት አልከሰሰችም፣ መረጃ የላትም፣ ዩኒቨርሲቲው ጋር ሄደችም ተናግራለች። ልጅቷ ዩኒቨርሲቲው ጋር ሄጄ አዲስ አበባ መለሱኝ፣ እንደዚህ ያደረጉኝ፣ የተወሰነ ጊዜ ያስቀመጡኝ፣ ብዙ ነገሮችን ተናግራለች። ለምን አልሄደችም? መረጃ አምጪ። የተደፈረ ሰው እኔ ገብቶኛል። አሁን እኔ መረጃና ማስረጃ ባለበት የደረስኩበት ድምዳሜ እሰጣለሁ። ሌላኛው ደግሞ ከተናገረች የደረስኩበት ድምዳሜ ምን መሰለህ? ይህን ህዝብ ከመወዛገብ ይሄ የከበደ ሸቀጥ ተገኘ አልተገኘ እያለ ግር እያለ ትንታኔ የሚሰጥን ህዝብ የተወዛገበን ህዝብ ሊያድን የሚችለው አንዱ ነገር ኢቢኤስ ራሱ መግለጫ መስጠት አለበት። ኦፍኮርስ ይህንን ፕሮግራም ቅድም ብያለሁ ሲከሰስ እነሱ ናቸው በቃ ሊገላግሉን ዛኔ ዲፌንድ ያደርጋል ራሱን። ይህ ፕሮግራም በዚህ መረጃ በዚህ ማስረጃ ላይ ቤዝድ አድርጌ ነው ይሄ ነው ያለኝ ነባራዊ ሁኔታ ሀቅ መረጃ ብሎ ዲፌንድ ያደርጋል። አሁን እኛ ሀረግ ይዘን ነው የተከራከርን ያለው። አሁን አንዳንዱ ምንም አንዳንዱ ምንም በቃ ታሪኩ ምንድን ነው ብትለው አንዳንዱ አያውቅም።
የት የተፈጸመ ምንድን ነው ብትለው የተቆራረጠ ነገር ነው የሚሆኑ። ስለዚህ የተሟላ ነገር በሌለበት ነው ለዚህ ሁሉ ደግሞ ኃላፊነት የሚወስደው። እንዲህ ምን ነው እዚህ አሁን ያልተሟላ ነገር ቲክቶክ ላይ እንኳን ስትሰሙ ታብዶ የለ እንዲ እንኳን አይደለም በኢቢኤስ ደረጃ የተቆረጠች ነገር እንኳን ወስዳችሁ ማለት ነው። የተቆረጠች ነገር እንኳን ወስዳችሁ ኮመንት ታደርጋላችሁ አይደል? ሙሉ አውዱን ሳንሰማ ማለት ነው። ከዛ በኋላ ደግሞ ሙሉ አውዱን ሲሰማ አሃ እንዲህ ነው እንዴ የተናገረው ሰውዬው፣ አሃ ለካ ሙሉ አውዱ እንዲህ ነው እንላለን። ብዙ ጊዜ ህዝብን ችግር ውስጥ የከተተው ኢቢኤስ ይመስለኛል ኃላፊነት የጎደለው ዘገባ ነው ያደረገው። ኢቢኤሶች አካተን ግን ይሄን ነገሮች በመንግስት ጀጅ ለማድረግ የኢቢኤስን ሳይድ መስማት አለብን ብያለሁ። ማለቅ አለበት። ኃላፊነት የጎደለው ስራ ነው ብለን ለማለት ያን ኤቪደንስ የነሱን አርጊመንት የነሱን ማስረጃ አይተን ነው ይሄ ኃላፊነት የጎደለው ስራ ነው፣ ትልቅ ሚዲያ ነው፣ የሚዲያን ፖሊሲ ጥሳቸዋል፣ ህግ አለ፣ አንቀጽ አለ፣ ይጠየቃሉ፣ ሚዲያው ቅጣት ይጣልበታል። ምክንያቱም እንደዚህ አይነት ፎልስ የሆኑ ኢንፎርሜሽኖችን ማሰራጨት በተለይ የደምቢ ዶሎ ዩኒቨርሲቲ ሜንሽን አድርገው ከሆነ ደግሞ ዲፋሜሽን ስለሆነ በዛም ይጠይቃሉ። ከዛ ውጭ ግን እንዲሁ እንደወረደ አሁን ባለበት ደረጃ አይ ልጅቷ አልተደፈረችም ብሎ መከራከር ከባድ ነው። ምክንያቱም ፈርስት ሃንድ ኢንፎርሜሽን ከልጅቷ ቀጥታ የሰማ ነው ተደፍሬያለሁ። ከዛ በኋላ ግን መንግስት ጠርቶ በራሱ ሚዲያ ዶክመንተሪ ሰርቶ ምናምን ያቀረበውን ደግሞ አይ በቃ አልተደፈረችም ብሎ መቀበልም ደግሞ የሞራል ጉዳይ ነው። ሶሪ እንደዛ የምትቀበሉ ሰዎች አዝናለሁ። እኔ መንግስት ምናምን እንትኑ ሳይሆን እኔ አሁን አይኔን ተክያ ያለሁት ኢቢኤስ የተባለው ሚዲያ ላይ ነው። እኔ አሁን እያዩ ያለሁት እኚህ ሰዎች ግልጽ የሆነ ጋዜጣዊ መግለጫ መስጠት አለባቸው፣ ወይም ደግሞ በኦፊሻል ፔጃቸው ላይ ዝርዝር መረጃ። ምክንያቱም ለእነሱም እኮ ክሬዲቢሊታቸውን እኮ አፈር ከድሜ የሚያበላ ነገር ነው። ከዚህ በኋላ ስናረባውት ክሬዲቢሊቲ ትልቅ ወንጀል ነው፣ ይጠየቅበት ወንጀል ነው። ስለዚህ ለራሳቸው ሲሉ የተፈጠረውን ነገር ከሀስከ ማስረዳት አለባቸው። ለዛ ነው እኔ የምልህ ይህን የሚያህል ተቋም ትልቅ ተቋም ነው፣ የራሱ ኤዲቶሪያል ፖሊሲ ያለው፣ የራሱ የሆነ አንድ ፕሮግራም ሲቀርብ ፕሮሲጀር አለው። ጀስት ዝም ተብሎ አይቀርብም አይደል? እሱን አንተም ታውቃለህ። ኢቭን ቪዲዮ ከተቀረጸ በኋላ ራሱ ይገመገማል። ዝም ተብሎ አይቀርብም። ሳያጣሩ ጀስት ሪስኩን ወስደው አቀርበዋል ብዬ ማለት ይከብደኛል። ስለዚህ ይህን የሚያክል ተቋም በዚህ ደረጃ እንትን ይላል ብዬ ይከብደኛል። ምናልባት ከዛ በኋላ የሚፈጠሩ ነገሮች ሚዲያ ላይ የነበረው እንቅስቃሴ፣ ሶሻል ሚዲያ ላይ ትዊስቶች ነበሩ ወደዚህ ወደዛ፣ እነሱ የመንግስትን አቴንሽን ዩኒቨርሲቲው ሜንሽን መደረጉ እነሱ ስቦት ያንን ዲፌንድ ለማድረግ የተሰራ ነው ብዬ ነው መንግስት ከዛ በኋላ የሰራው ቪዲዮ 100% ጀጅ ማድረግ ቢከብድም። ከዛ ውጭ አንድ ከቤታችን ስለ ሰላም ምናምን የሚሰብክ ሰው አሁን ወርዷል። ግን ከዚህ በኋላም ለሚገደሉ ተማሪዎች ወይም ሴት እህቶቻችን ለሚደፈሩ ድምፅ እንዳንሆን ነው ያደረጋችሁን የሚል ሀሳብ ተናግሯል። ምናልባትም የተለመደ ስለሆነ ያው ከዚህ በኋላም ብዙ ሴቶች እንደሚደፈሩና እንደሚገደሉ እርግጠኛ ነው ማለት ነው። ምናልባት የሚያውቀው ነገር ሊኖር ይችላል። እዚህ ሚዲያ ላይ አንተ ጋር ስፔሻሊ ሲመጡ አንዳንድ ሰዎች የሚያወሩት እና በቤታቸው ወይም ሌላ ቦታ ሲሄዱ የሚያወሩት በጣም ይለያል። በነገራችን ላይ እኔ የራሴን አናሊሲስ ስለምሰራና ብዙ ቪዲዮዎችንም መረጃ ስለሚይዝ ባስፈለገ ሰዓት እየዘረዘርኩ ማወጣቸው ነው የሚሆነው። ምክንያቱም በዛ ይያዝ እንዲሁ ኢሜጅ ክሬት አድርጎ ራስን ፕሮሞት አድርጎ መውረድ ከባድ ነው። አንትሽ እሺ ቴዲ፣ ቀጣይ የምናወራው ምናልባት እናወራለን እንዳልኩ ሆነ አለው እቆያለሁ። አይ ቲንክ አንዳንድ ሰዎች አልተረዱኝም መሰለኝ። እኔ ግለሰባዊ ነኝ አልኳችሁ እኮ። እኔ እንዳንተ በመንጋ ማስብ ልጅ አይደለሁም። ካመንኩኝ ፍቅር ሲዝምን ፓርቲ መስርቶ ከመጣ ደግፋለሁ። አንተ የብሔር ፖለቲካ እያራምድክ አይደል እንዴ? የኔን መብት ልደፈጥጥ ከፈለኩኝ እኔ ፍቅር ሲዝም ፓርቲ መስርቶ ወይም ደግሞ አየለ የተባለ ሚምጣ እኔ ብቻ አሳምነኝ፣ ጥያቄን ይፍታ። ይቀልዳል እንዴ? አንተ የብሔር ፖለቲካ የፈለግከውን ፖለቲካ እያመነዠክ እየደገፍክ የኔን መብት ልደፈጥጥ? ተላለቅናት ካልሆነ ምጠይቅህን ነገር ወይም ደግሞ አማላይ ነገር አቅርብልኝና አንተ እንዴት እንደማልደግፍ አሳያለሁ። እኔ ግለሰባዊ ነኝ ጌቶች፣ በዛ ተርዱኝ። እንደ አፈር ሰውን በዛ ተርዱኝ። ሌላው ይቅር እሺ። አንዳንዶች ገና ከወዲሁ ጃል ቴዲ እያሉ ነው። ለምን እንደሆነ አላውቅም። የሀብታሙን ለቴዲ ያሉ። ሀብትሽ ወደ አንተ ልምጣ። ኖ ቴዲ ሀብታሙ አይደለም። ሀብታሙን እኮ ነው የቀድመው። ማን ነው የሚቀድመው? እኔ ነው የምቀድመው። ሞሻ ነው። ከሞሻ ቀጥሎ እኔ ነኝ። ሀብታሙ በኋላ አይደለ ስለ መዓዛ ቪዲዮ የከፈተው። ከዛ በኋላ ቪዲዮ ማብራሪያ የሰጠው እኮ ከኔ በኋላ ነው። አሁን ሞሻ ነው። ከሞሻ ቀጥዬ እኔ ነኝ። እሺ
ከነሱ ከሁለቱ በኋላ እኔ ነኝ። እስከዛ ሌላ መረጃ ላዘጋጅ። ጋይስ እኔ አሁንም ፎከስ ማድረገው ሁለት ነገር ነው። ወይ ኢቢኤስ እና የመንግስት ሚዲያ ተነጋግረው ይሄን ነገር የሆነ የፖለቲካ ነጥብ ለማስቆጠር የሆነን ሰው ቀለበቱ ስለመክተት የሆነ ግሩፕን ቀለበቱ ስለመክተት ፐርፐዝ የተፈጠረ አጀንዳ ሊሆን ይችላል። አንዳንድ በማታውቀው ነገር ነው ዘቡ ብለህ የምትገባው። እንደው የድሮ ብሔርተኞች ግራ ቀኝ ያሉ ዘቡ ብሎ ለመግባት፣ የዘንድሮ ብሔርተኛ እኮ ዘቡ ብሎ ዝም ብሎ ነው የሚገባለን። ስለዚህ እኔ ማስበው ወይ መንግስትና ኢቢኤስ ተነጋግረው እናንተን ቀለበቱ ስለመክተት ወይም ደግሞ ወጥመዱ ስለመክተት የፈጠሩት ትርክት ነው። ካልሆነ ይሄ በምንም ታምር የተሟላ መረጃ አይደለም። እያወራንበት ጉንጫችንን እያለፋን ያለንበት ጉዳይ ያላለቀ ጉዳይ። ኢቢኤስ ቆርጦት ነው ካልክ ለምን ይቆርጣል? የቆረጠውን ነገር ለምን ያስተላልፋል? ያልተሟላስ ነገር ከሆነ ምንድነው የምናወራበት? ይሄ ምን ይመስላችኋል ወገኖች፣ ጎበዞች? እኔ እነዛ ነው ይታየኛለሁ። እና ልጅቷም የኢቢኤስ ሰዎችም የመንግስት ሰዎችም የኔ ዳር ይዘው ፖፕኮርናቸውን ይዘው የሳቁ እያዩ ነው። ጅሎችን ስናከራከራቸው እያሉ ነው። እንደዛ ነው ይታየኛለሁ መንፈስ የሚነግረኝ። እና እስኪ በዚህ ጉዳይ ላይ አንድ ዞር ሂዱበትና ወደ ሌላ ጉዳይ እንሄዳለን እንጂ እኔ ምንም ያፈጠጠ ያገጠጠ እንትን ድራማ የሆነ ነገር ነው ይታየኛለሁ። እሺ አዲስ ታይምስ፣ ከዛ ወደ ቡርቃ ዝምታ አመጣለሁ። እኔ ነኝ እኔ ነኝ ቴዲ። አዲስ ታይምስ ብለዋል። አዳም ራስህ አሁን ምን አልክ? ከሙሴና አዲስ ታይምስ ከኔ በኋላ ገብተህ አውርተሃል። ጃል አዲስ ታይምስ ውረድ። እኔ እንደጨረስኩ ነው አንተ ገብተህ ጃል አዲስ ታይምስ የሚለውን መጎተት ፈልግ። እኔ ይመችህ። ለማንኛውም ምንም ችግር የለውም ቴዲ። አንተን ስምን ነፃ ካወጣው እኔ ጃል በባል ችግር የለም። ማን ጃል ተብሎ ማን ይቀራል? እሺ ጃል ብንባለው ለማለት ያ ነው። የማን ተራ ነው? አፍሪካ ሙሼ ነው። ከዛ የቡርቃ ከዛ የት ነበርክ ነው? እንደዛ ነው። እሺ እንዲህ እናድርግ። 5 ደቂቃ ላድርገው ቶሎ እንትን ለማለት። ቴዲ እየተሳሳትክ ነው። እኔ ነኝ ሙሼ ነው። አሁን ሙሼ ነው እናወራው አጀንዳ እያለ ያልተሟላ አጀንዳ ሰጥተው ህዝብ ያደርጋሉ። እሺ ወደ ሞሼ 5 ደቂቃ አለ። ቴንኪው። እሺ 5 ደቂቃ ያንስ ነበር ቢያንስ። እሺ ለመፍጠን ልሞክር። ቴዲ በነገር ላይ የኢቢኤስ ስህተት ቢኖር የልጅቷን አለመደፈር አያረጋግጥም። እቺ ልጅ እንደ አንድ ኢትዮጵያዊ እንደ አንድ አማራ እንደተደፈረ ድምፁን ለማሰማት ሚዲያ በሆነ አጋጣሚ ድምፅ አለ። ሞሺ ሀሳቤን እንትን ላገናኝና ጠይቀኛል። በቂ ደቂቃ ስታለ ለጊዜው ከዚች ልጅ ላይ የብሔር ካባውን አውልቅላትና እንደ አንድ ግለሰብ የዚች ልጅ ጉዳይ አስመልክቶ ተሰርቶ የቀረበው ፕሮግራም የተሟላ ነው ብለህ ታምናለህ? ልነግርህ ነው። እሱ ላይ ልመጣልህ። ቅድም እኮ እናንተ ሁላችሁም ይሄን ነገር ከማንሳታችሁ በፊት ስለ ኢቢኤስ አንዳንድ ነገር ብዬ ነበር። ግን እናንተ ከምታዩበት ደግሞ አሁን የተወሰነ ፖለቲካ አመለካከት ቀጠናዊ ኢቢኤስን ቀጠናዊ የፖለቲካ አካሄድ ጋር ለማገናኘት ከተሞከረበት ነገር አንጻር አይደለም። ግን ኢቢኤስን እኔ ዳውት ማድረግበትን ነገር ልንገር። የመጀመሪያ እቺ ልጅ እንደ አንድ ኢትዮጵያዊ አንተ እንዳልከው መደፈሯን በየትኛውም ሚዲያ ላይ አክሰሱን ባገኘችበት ሚዲያ ላይ ለመናገር መውጣቷ ድፍረቷ ነው። ዋናው ደፋር መሆኗን ማመን ያስፈልጋል። እኔ ከሁለት ነው ከምናምን ሳምንት በፊት ኢቢኤስ አንድ የስፖርት ጋዜጠኛን አቅርበው ነበረ። ኦኬ እዛ ላይ ስለ ብሔራዊ ቡድን ተናገረ በተባለው ነገር ላይ ኮንትሮቨርሻል የሆነ ነገር ትርምሶች ተፈጥረው ነበር። ታስታውሱ እንደሆነ ሊሸነፍ ነው ቡድኑ እንደዚህ የሚባል ነገር። ስለዚህ ይሄ ድርጅት በተወሰነ ደረጃ ከገንዘብ አንጻር ወይ ደግሞ ልክ እንደ አብዛኛው ገንዘብ ሊሰሩ እንደሚችሉ ሚዲያዎች አንጻር ገንዘብ ከመስራት አንጻር ያልተጠና ነገር አድርጎበታል ብዬ አስባለሁ። ግን እስቲ መንግስት ኢቢኤስ እንኳን ስህተት ሰርቶ ከሆነ ኢቢኤስን እንደ መወንጀል ተሽቀዳድሞ ይሄ ስራ የፋኖ ስራ ነው ብሎ ነው ኢንቨስቲጌሽኑን የደመደመው። የጽንፈኛው ፋኖ ስራ ነው ብሎ ኢንቨስቲጌሽኑን እንደመደመው አለቀ። 44 ነጥብ። ትክክለኛ መንግስት ቢኖር ይሄን ነገር የምር ኢንቨስቲጌት ሊያደርግ ከሆነ እየሞከረ የነበረው ምንድን ነበር ሊሆን የሚገባው ነገር ምንድን ነው? ይሄን መረጃ ከየት አገኘ?
እንዴት አድርገህ ነገሮችን አገጣጠምክ? ስለዚህ ዶክመንተሪ ሊሰራ የሚችለው በኢቢኤስ ላይ ነበር እንጂ በልጅቷ ላይ አልነበረም። መርሁ እንደዚህ ነው። እንግዲህ በነገር ላይ አሁን እንደሚወራው ኢቢኤስ እንኳን እንደሚሉት አንዳንዶቹ እንደሚሉት ከኤርትራ ጋር ግንኙነት አለው ብለው እንደሚያስቡት ከሆነ እስካሁን ድረስ ኢቢኤስ የሌላን ፖለቲካ አጀንዳ እያራመደ ከሆነ ተጠያቂው መንግስት ነው። ይሄ እስኪሆን ነበረ እየጠበቀ የነበረው። ይሄን ክፍተት ለመድፈን የተደፈረችውን ልጅ በአማራ ፋኖ ጥያቄዎች ላይ ለማገናኘት ለምን ተሞከረ የሚለውን ደግሞ ነጥብ ልንገር። ይሄ ነጥብ ሊገናኝ የተሞከረው ሰሞኑን ዘመቻ አለ አማራ ክልል ውስጥ። ኢፌክቲቭ የሆነ ዘመቻ ነው ያለው። ኢፌክቲቭ በዚህ ነገር ላይ በኋላ ስለ አማራ ኬስ ስናወራ በደንብ አድርጌ አጥፋ። አንተ ልጅ ቪዲዮውን አጥፋ። አፍሪካ ዩናይትድ ነው። እኔ እኮ ምንም እኔ አንዳንዶቻችሁ እኔ በማከብራችሁ ደረጃ ሩቡን እኮ ክብር እየሰጣችሁን አይደለም። ለአድማጭ ተመልካች ቪዲዮውን አጥፋ This guy is crazy. ያለ ነገር ነው ጋይስ። ዲስትራክት እኮ ነው የምታደርገው። ቀጥል። እሺ ሰሞኑን ከአማራ ክልል ጋር የተገናኘ ጉዳይ አለ፣ የጦርነት ጉዳይ አለ አማራ ክልል ላይ። ይሄ ነገር የራሱ አውትካም ነበረው። በደንብ አድርገን እነ አያናም እዚህም በአያና ደረጃ እንደው ትንሽ የሚከራከር ያለ አይመስልም። እዚህም ያሉት የሚያውቁት ኢፌክቲቭ የሆነ ማጥቃት በመንግስት ላይ ነበር፣ ሉዝ አድርገዋል። ስለዚህ የግዴታ ይሄ ነገር ከዛ ጋር መገናኘት ነበረበት። ለምንድን ነው ለመከላከል የተወጣው ብለህ ስትነግረኝ ምን መሰለ፣ ሊትራሊ እኔ እንደ አንድ የመንግስት ተቃዋሚ ይሄ አጀንዳ ሲመጣ እቺ ልጅ ወታ ስትናገር በደንብ አድርጌ እጠቀመዋለሁ፣ በደንብ አድርገን እንጠቀመዋለን። ስለዚህ መንግስት ከጠበቀው በላይ በጦር ሜዳም እንደገና ደግሞ በፕሮፓጋንዳውም አናቱን ተመቷል፣ በደንብ አድርጎ አናቱን ተመቷል። ስለዚህ ምንድን ነው መደረግ የነበረበት? እያስፈራ የነበረውን ኃይል ከአማራ ግንኙነት ጋር ነው ወስደ ከአማራ ፋኖ እንቅስቃሴ ጋር ነው ወስደ ልትለጥፍ የሚችለው። ሌላ ኦፕሽን አልነበረ። ምናልባት አሁን እናንተ እየጠየቃችሁ ነው፣ ነገና ከነገ ወዲያ ኢቢኤስ ላይ የሆነ ነገር ትሰማላችሁ። ምክንያቱም መንግስት የሳተውን ነገር አሁን አስታወሳችሁት። ኢቢኤስ ላይ ነበር ለካ ማድረግ የነበረብኝ ብሎ ነገና ከነገ ወዲያ ወይ ኢቢኤስን መግለጫ ያስወጣዋል ወይም ኢቢኤስን ይመረምረዋል ወይ ደግሞ ኢቢኤስን ያግደዋል፣ ከአየር ያወርደዋል። ምን አለ ትለኛል? ይሄ ነው የሚሆነው። ግን ነጥብ ጥሏል። በዚህም ሆነ በዛ የመጀመሪያው ነገር ልጅቷ ተደፍራለች፣ ተደፍራ ወጥታለች። ቅድም የሆኑ ልጆች ያነሱት ጥያቄ አለ። ሉክ ይሄ ኪዲ የሆነ ነገር የሆነች ልጅን ከአዲስ አበባ ፒክ አድርገህ ከአሜሪካ ስልክ ተደዋውለህ ሄደ መግለጫ ስጪ ብትላት በሁለት አርጩሜ ገርፈ እውነቱ እንደሚረጋገጥ መዓዛ በዚህ ልክ ደነስ ከሆነች ምን ታደርጋለች? ከአማራ ትግል ላይ መውረድ ነው ያለበት። ሌላውም ይሄን እያሰራ የነበረ ኃይል ካለ ደነዝ ነው ይውረድ። በጣም ቀላል የሆነ ነገር እኮ ነው ለማረጋገጥ። ብዙም እኔ እዚህ ውስጥ ጋዜጠኞች አላችሁ፣ ሚዲያ ላይ የሚሰሩ ጋዜጠኞች አላችሁ። እስኪ አንዳንድ ቁጥር ጻፉልኝ። ይሄ ድርጊት የተፈጸመው የታለ ነው? መጋቢት 14 ነው አይደለ? እስኪ በሰከነ መንገድ እናወራው። ይሄ ድርጊት የተፈጠረው መጋቢት 14 ነው። ዛሬ በኢትዮጵያ ስንት ነው? 18 ነው ያላችሁት? መጋቢት 18 ነው። ከአንድ ቀን በፊት ነው ይሄ ዶክመንተሪ የተሰራው፣ የመልስ ምት ማለት ነው። ያደረጉትን የስልክ ኮንቨርሴሽን አውጥተው ሐዋሳ ያሉ ዘመዶቿን ወደ አዲስ አበባ መጥተው ወይም ወደዛ ሄደው፣ ባህር ዳርም ያሉትን ወደዚያ መጥተው ወይም ወደዛ ሄደው ይሄን ሁሉ ዶክመንተሪ በ3 ቀን ዶክመንተሪ ሰርታችሁ የምታውቋላችሁ? እንዴት በዚህ ፍጥነት ዶክመንተሪ ሊያደርሱ ቻሉ? ማለት ይሄ ኦልሬዲ ተሰርቶ የተቀመጠም ሊሆን ይችላል። አንደኛው እሱ ነው። ሁለተኛ ኢቢኤስ ራሱ በተደጋጋሚ እንደምናገረው ኢቢኤስ ራሱ ወይ ለዩቲዩብ ዝም ብሎ ሳንቲም ለመለቃቀም ይሄ በጣም ትሬንዲንግ የሆነ ኢሹ ስለሆነ በቃ ሰዎች ያዩታል፣ ሚሊዮን $100,000 እናገኝበታለን ምናምን ብለው አሰብም ሊሆን ይችላል። ብዙ ሰው ያልናል ብለው ያን ያህል ካስገኘላቸው። ይሄ ደግሞ ካልሆነ እራሳቸው አንዳች ታርጌት ያደረጉት የፖለቲካ ግሩፕ አለ ቀለበት ውስጥ እናንተን ዜሮ ላይ ያበሏችሁ ማለት ነው። አገኘው አጀንዳ ብለህ ግራ ቀኙን ሳታይ ሳታላምጥ ትወጣለህ። ዝም ብለህ ዘው ብለህ ትገባለህ፣ ትተነትናለህ። መጨረሻ ላይ ቡም ልጅቷ የሳቄ ትመጣለች። ከዛ በኋላ ካፈርኩ አይመልሰኝ ብለት እንደገና ተደፍረሻል ብያለሁ ተደፍረሻል የሚል ክርክር ውስጥ እንገባለን። ስለዚህ እናንተን ራሳችሁን ቀለበቱ ስለመክተት ወይም ደግሞ እናንተን ራሳችሁ ውሸታሞች ለመሆን እናንተን ለማጋለጥ የመጣ አጀንዳ ቢሆን እስከዚህ አንጻር ለምንድን ነው ማታየት ነው እያልኩ ያለው?
ጥሩ ጥያቄ ነው። ከዚህ አንጻር የማናየው ቅድም ብዙ ሰዎች እንደነገሩ እኔም እንደነገርኩ ቴዲ እኔ ከማቀጥዬ ነው። ቴዲ ዝም ስል እኮ ዝም አልከኝ ቴዲዬ። ይደርሳል። አሁን እኮ ነው ያወራው። ይደርሳል። ሞሼ አለ አማራ ስትሮንግ አውርቷል። የቡርቃ ዝምታ አላወራም፣ ተዘበራርቋል። አንተን አውርቷል። ከየት ነበር? ቀጥሎልን አዲስ ታይምስ አውርቷል። አላወራውም። እኔ ከቡርቃ ዝምታ በኋላ ነኝ። አዲስ ታይምስ እኔ ካወራው በኋላ ሁለተኛው ነው ይሄ ነው አይደል? ዳስናችሁ አንዴ አንቱን አናስፋው ፕሊስ። ካልሆነ ይሄ ሞጭ ነገ ከነገ ወዲያ እናወራዋለን። የት ይሄዳል? ይሄ የአማራ ቨርሰስ ኦሮሞ፣ እዛ አማራ ክልል የተሰራ ደባ፣ ኦሮሚያ ክልል የተሰራ ደባ፣ ትግራይ ውስጥ እናወራለን እስካለን ድረስ እድሜ እስከሰጠን ድረስ። ይሄን ጉዳይ ግን ፕሊስ እኔ ያደራምላችሁ እንቋጨው። ይህን ጉዳይ ቋጭተ ነው ልቦናችሁ ያሳያችሁን ነገር ደምድመንበት እንለፍ። ጠቅለል ላድርገው። አሁን ለመጨረሻ ጊዜ ነው የምናገረው። ምክንያቱም ይሄ ኢትዮጵያ ውስጥ እንደዚህ አይነት ነገሮች እስፔሻሊ ከአማራ አንጻር የሚነሱ ነገሮች ወይ ከሴት አንጻር አንተ እንዳልከው የሚነሱ ጉዳዮች ጊዜ ይፈተዋል ብለን የምናየው ነገር አይደለም። ፍትህ ነው የሚፈታው፣ ነፍጥ ነው የሚፈታው። ምክንያቱም የተፈታ ጉዳይ ስለሌለ ከዚህ በፊት ምንም የተፈታ ጉዳይ የለውም። ሰው በሱ መንገድ የሚሞከረው ይሞከራል። ግን አሁን ለማለት የምፈልገው ምንድን ነው፣ አሁን አንተ ባየህበት አተያይ የተለያየ አይነት መንገድ መፍታት ሊቻል ይችላል። ትራፕ ለማድረግ ነው ራሱ የአማራን ትግል መንግስት አስቦት፣ አንተ ያልከው ነው። ሁለተኛ ደግሞ እኛ የምንለው አለ፣ ልጅቷ ተደፍራለች፣ ኢቢኤስ ላይ ቀርባለች፣ መንግስት ደግሞ ደንግጦ ያን ለማስተባበል ወጥቷል እንላለን። ይሄ ሁለተኛ ደግሞ። ሶስተኛ ደግሞ የመንግስት ካድሬዎች ልጅቷ አልተደፈረችም ከኢቢኤስም ያው በሻቢያነቷ መጣትና ምናምን የሚሉት አለ። ሶስት ነው። ይሄን መርጦ የማየትና የማገናዘብ የሰው ድርሻ ነው። እኔ የራሴን ድርሻ ተቀብያለሁ። ድርሻው ምንድን ነው? ልጅቷ ተደፍራ ቀርባለች። እዚህ ላይ መንግስት ላይ ሉዝ ጫና ያሳደርነው አለ በፕሮፓጋንዳ። እሱን ለመምታት ይሄን የቀሽም ድራማ አውጥቶ አቅርቧል። ፌል አድርጓል እሱ። ስለዚህ ለመዝጋት ምንድን ነው መደረግ ያለበት? እመነኝ፣ መንግስት ይሄን ጉዳይ ክሊር አድርጎ አውጥቶ ተአማኒ ያልሆነ መንግስት ስለሆነ ክሊር አድርጎ አውጥቶ ጉዳዩ ይሄ ነው አይለንም። እኛ በያዝነው መንገድ ፍትህን ማረጋገጡን እንቀጥላለን። የልጅቷን እንባ፣ የልጅቷን ደም፣ ነገም ይሄ ነገር ውሸት ሆኖ ከተቀረ ጊዜ በራሳችን መንገድ ወጥቶ ይቅርታ የምንጠይቅበት ነው። ግን ተሞክሯችን እያለፍንበት ያለው መንገድ ይሄን እንዳልሆነ ስለሚያሳየን ነው። ፕራክቲካሊ እቺ ልጅ እንደተደፈረች ማስረጃዎችም ከዚህ በፊት ያሉ ማስረጃዎችም አሉ። እዚህ ላላችሁ አንዳንዶቻችሁ የምትሉትን ነገር በደንብ አስባችሁ እንትን ብትሉ ጥሩ ነው። እያንዳንዱን ነገር ይሄን አሁን መንግስትን ሊከሱ አይችሉም እነዚህ ሰዎች። ለምንድን ነው ኢቢኤስን ከመጠየቅ በላይ ኢቢኤስ ነው ጉዳዩን ክሬት ያደረገው አይደለ? ከመጠየቅ በላይ መንግስት ፕሮፓጋንዳውን ሲሰራ መደምደሚያውን የአማራን ፋኖ ኬዝ ለምን አደረገው? ይህች ናት ነጥቧ። ለምንድን ነው ያደረገው? የአማራ እንዴ መጠየቅ የነበረበት ኒውትራል የሆኑ ሰዎች፣ ቅድም የት ነበርክም ሲያወራ የነበረው አንድ ነገር አለ። ኒውትራል የሆኑ ሰዎች የሚዲያ ህግን የተከተለ አይደለም አቀራረቡ ከተባለ መንግስት ስህተት ፈጥረሃል ብሎ ፍርድ ቤትም መገተር ካለበት ልጅቷን ሳይሆን ኢቢኤስን ነበር። እናንተም መጮህ ያለባችሁ ኢቢኤስ ላይ ነበር። ሁላችሁም የምትጮሁት ደግሞ የት ነው? ከአማራ አንጻር፣ ከአማራ ትጥቅ ትግል አንጻር ነው። ስለዚህ ይሄ ፌል ነው የሚያደርገው። ጊዜ ኖሮ የፍትህ ጥያቄ በራሳችን እስኪረጋገጥ ድረስ ግን ይሄ ነገር እንደዚህ ሆኖ ነው የሚቀጥለው። ማንም ምንም ቢል ደግሞ የግድ ማመንም አይጠበቅብንም። ቴንኪዩ። ይህ ትክክለኛ ነገር ነው። ስለሌላው ቦታ አይመለከተኝም። ቢያንስ የኔ ቤት አድማጮች ግን ጽድት ያለ ውይይትና የሆነ አቋም ላይ መድረስ ስላለብን ነው። ፖለቲከኞች ማስጨበጥ ሌላ ቦታ ላይ የተዘበራረቀ አራምባና ቆቦ ነገር ሲፈተፍቱ መዋል ይችላሉ። ግን መሬት ላይ የተፈጸመውን ነገር ቢያንስ ትርጉም የሚሰጥ ነገር፣ ቅርጽ ያለው ነገር ማድመጥ ስላለብን ነው። አልፎ ያጅ ሁሉ እያወዛገበ እስከ መቼ ነው የምትኖረው? አንዳንድ ጊዜም ሀቁን ፈትፍተን ማውራት መቻል አለብን። ቴንኪዩ ሞሼ። ከሞሼ ቀጥሎ የሚሆነው መስፍን ፈይሳ ሮቢ። ኧረ እኔ ነኝ ቴዲ። የቡርቃ ዝምታ በኋላ እኔ ነኝ ቴዲ። እንደዛ ነው። እሺ እንግዲህ ያው ቅድም ሳልጨርስ ነበረ እና ያቆምኩትኝ ወደዛ ሊሄድና ከዛ ወደ አንተ ነጥቦች፣ እኔ እናንተን የሚያስማሙን ነጥቦች አሉ። እስካሁንም ኢቢኤስን ተጠያቂ የማድረጉ ነጥብን እኔም በደንብ የምደግፈው ነገር ነው። ምክንያቱም ትልቅ ተቋም እንደመሆኑ ይሄንንም ነገር ወደ ህዝብ ይዞ እንደመምጣቱ ለዚህ ሁሉ መሰረቱ እሱ ነው ብዬ ስለማስብ ማለት ነው። ከዛ ባለፈ ግን አሁን እያየከው እንዳለ ይህ የወጣውን ነገር ደግሞ
ለፖለቲካ ፍጆታ እየተጠቀሙት ከሆነ በፖለቲካ ቋንቋ ፖለቲካዊ የሆነ መልስ መስጠትም አስፈላጊ ነው። የሚያነሱት ጥያቄዎች ነበሩ። እነዛም ጥያቄዎች ምንድን ናቸው? ከዚህ በፊት ስለታገቱ 17 ተማሪዎች የሚነሳ ነገር ነበረ። እነዛን ነገሮች በምን አይነት መልኩ ነው ማስቀጠል ያለባቸው? ወይንም ደግሞ እንዴት ነበረስ እየተጠየቀ የነበረው? ተገቢ በሆነ መንገድ ነበረ ወይ? አሁንስ እሱን ነገር ማንሳት የተፈለገው ምንን ትርፍ ያመጣል? እነዛን ልጆች ፍትህ ለመጠየቅ ነው ወይንስ ከዛ በኋላ ሰውን ማነሳሳት ተፈልጎበት ነው የሚለውን ነገር መረዳቱ ተገቢ ነው። አይ ቲንክ ይመስለኛል ሞሽ መሰለኝ ቅድም ብዙ ሪፖርቶችን ሲናገር ነበረ። አዎ እነዛ ሪፖርቶች እውነት ናቸው፣ ግን ምን መሰለ ከዚህኛው ተቃራኒ ናቸው። ከዚህኛው አሁን ካለው ከዚህኛው ተቃራኒ ናቸው የምልህ ምንድን ነው? አሁን እሱ ያላቸው ሪፖርቶች አጠቃላይ አማራ ክልል የተደረጉ ጥቃቶች ናቸው። እነዛ አማራ ክልል የተደረጉ ጥቃቶችን ደግሞ ምንድን ነው የሚለው? በሁለት ታጣቂ አካላት የተደረጉ ናቸው ይላል። በመንግስትና እንዲሁም ደግሞ በአካባቢው በሚንቀሳቀሱ የታጠቁ ኃይሎች ናቸው ይላል። 70% እና 30% ይሰጣቸዋል ለሁለቱ ማለት ነው። 70%ቱን የሚወስደው አካል አለ፣ 30%ቱን ደግሞ የሚወስደዋል። አምጥቼ ከዚህ በፊትም አንተ ቤት አሳይቻለሁ አይ ቲንክ ይመስለኛል ያንን ሪፖርት አሁንም ማምጣት እችላለሁ ማለት ነው። ስለዚህ አሁን ይሄኛው ነገር ግን ሌላ ክልል ውስጥ ወደ ሌላ ብሔር እነሱ ስለወሰዱት ነው እንጂ እኔ ልጅቷን ወደ ብሔር መውሰድ አልፈለግም። ግን ሌላ ክልል ውስጥ የሌላ ብሔር ተወላጅ ፌዴራል በሆነ ተቋም ውስጥ ትማር የነበረች ተደርጎ ነው የተወሰደው። አሁን ልጅቷ በክልል አልጠራችም ወይንም ደግሞ ዩኒቨርሲቲ አልጠራችም ይባላል። ግን እነሱ ሲናገሩ አሁን እያየ ከሆነ እንኳን እነሱ በሚናገሩበት እሳቤ ምንድን ነው ያ እነሱ የሚናገሩበት የተሳለ አካባቢ አለ። ሁለተኛ ነገር ልጅቷ ትምህርት ዶክመንቷን ያቀረበችበት ከዛ በኋላ ዓመት ከ6 ወር ወደኋላ የሳበችበት ለምን ከጊዜው ጋር ለማምጣት ከወለደችው ልጅ አንጻር ለማምጣት ያንን ርቀት የተካሄደበት ነገር አለ። ከዛ በኋላስ ጥቁር ለብሰው ሚዲያ ላይ ወጥተው ቪዲዮ እየሰሩ ከፍተን እዚህ ጋር ማሰማት እንችላለን። ቃል በቃል ስም እየጠሩ የዩኒቨርሲቲ ስሞችን የሚናገሩበት ማለት ነው። እነዚህ የፖለቲካ ይዘት ነው ያላቸው፣ የትክክለኛ የጥያቄነት ማይል ሳይሆን ማለት ነው። ከዛ ባለፈ በጣም መስተካከል ያለበት ነገር አለ እዚህ ጋር አሁን አንተ ቤት ስለተነገረ ነው። የኦሮሞ ህዝብ በነ አስመሮም ወይንም በነ ተስፋዬ አይደለም የገዳን ስርዓት የሚያውቀው፣ ተጽፎለት አንብቦት አይደለም ኖሮት ነው የገዳን ስርዓት የሚያውቀው። ስለዚህ በተጻፈ በመጽሐፍ ወይንም ደግሞ እነሱ እንደሚያስቡት በትርክት አይደለም የኦሮሞ ህዝብ ህይወቱን ኑሮን የሚኖረው ማለት ነው። ያንን ነገር መረዳት ተገቢ ነው። ከዛ ባለፈ የኋላ ታሪካችሁ ማየት ይባላል። የኋላ ታሪካችሁ የሚባለው አካል ማን ነው? ይሄንን ነገር ነው እኛ የማንፈልገው። የኋላ ታሪክ የማህበረሰብ ነው? የኋላ ታሪክ የፓርቲ ነው? የኋላ ታሪክ የታጋይ ነው? የኋላ ታሪክ የድርጅት ነው? የማንን ነው? ቀጥታ የሚወስደው ይሄኛው ወዴት ነው? ወደ ማህበረሰብ ነው የሚለው። በማህበረሰብም ከወሰድን የኋላ ታሪካችን የተበላሸ አይደለም። የኦሮሞ ማህበረሰብ ይሰማል፣ ድምፄ ይቆራረጣል እያሉ ነው ኮመንት ላይ ቴዲ። ኦኬ። ስለዚህ ይሄ ማህበረሰብ የኋላ ታሪኩ የተበላሸው የቱ ጋር ነው? አይደለም በአንድ ዜግነት አብረው የሚኖር የተለያየ ብሔር ይቅርና እኮ ዛሬ እንደው የውጭ ዜጎች እንኳን ይኖሩበታል አይደለም? ከዚህ በፊትም እየኖሩበት ነው የነበረው። ነገሩ ግን ችግሩ ፖለቲካው አሁን እየጦዘ በመጣበት ሰዓት ላይ የሚፈጠሩ ችግሮችን ሁሉ ይሄ ማህበረሰብ ማጠልሸት እየተካሄደበት ያለው ነገር ነው። ልክ ያለው ነው። ታውቃለህ፣ እኔ መንግስትን አልደግፍም፣ አምርሬ መንግስትን እቃወማለሁ። ነገር ግን ማህበረሰብን ደግሞ ከመንግስት ጋር እንዲወቀጥ አልፈልግም። ምክንያቱም ይሄ ማህበረሰብ መከራ እያየ ያለ ማህበረሰብ ነው። ማንም ወጥቶ የማይናገርለት የመጣው የሄደው ሁሉ በዚህ መንግስት ሰበብ እየጨፈለቀ እየሰደበው ያለው ማህበረሰብ ነው ማለት ነው። ስለዚህ ይሄንን ነገር ቢታሰብበት መልካም ነው። ከዛ ባለፈው አሁንም ኢቢኤስ የተጠራ ድርጅት አለ ተብሏል። አንድ ማዘር ቴሬዛ የሚባል የቀረበ ማስረጃ ግን የለም። ከማዘር ቴሬዛ ምን አልከኝ ቴዲ? አንድ ቃን ያለው ኦኬ፣ ማዘር ቴሬዛ ተብሏል። ማዘር ቴሬዛ በድርጅቱ በኩል የቀረበ አንድ ኢንተርቪው የተደረገ ሰው የለም። ከድርጅቱ የወጣ አንድ መልስ የሰጠ አካል የለም። ከዛ ባለፈ ኢቢኤስ መልስ መስጠት አለበት የሚባለው ነገር አሁን መስጠት ይችል ነበር በራሱ በህጉ መሰረት። ምክንያቱ ለምን መሰለ? እሱ የሰራው ዘገባ ስህተት ሆኖ ከሆነ ይሄ ዘገባ የተሰራው የኔን ስም የሚያጠለሽ ዘገባ ተሰርቶብኛል ብሎ መግለጫ ማውጣት ይችላል ኢቢኤስ። ገባክ አይደለም? ነገር ግን ያንን አላደረገም። ማድረግ አለበት ብዬ አስባለሁን። ከዚህም በኋላ እውነቱ እዛ ጋር ነው ያለው። ግን የመጨረሻ ነጥብ አንተ ያልካት ኢቢኤስ እና መንግስት የምትለዋ ለእኔ ትልቋ ድራማ ነች። አሁንም እኔ የዛሬውን ዶክመንተሪ አይደለም የማየው፣ ከመነሻዋ ጀምሮ ያለችዋን ዶክመንተሪ መነሻዋን ነው የማወራው። ኢቢኤስን የሚያክል ትልቅ የብሮድካስቲንግ ሰርቪስ በእንደዚህ አይነት እንዝላልነት እንደዚህ አይነት ዶክመንተሪ ሊሰራ አይችልም።
ከኋላው የሆነ የታቀደ ፕላን አለ። ይሄንን ነው የማስበው። የሆኑ ፖለቲከኞች ወጥመድ ውስጥ ለማስገባት ነው ዘው ብሎ የገቡም ሊኖሩ ይችላሉ። ቅቡልነታቸውን ለማሳጣት የተሰራ ነው። ይሄ አንድ ነገር አውቃችኋል ማለት ነው። አንዳንድ ነጥቦችን ስታገናኙ ወደዛ ነው የሚወስዷቸው። ፍጥነቱን ስታዩ፣ እነማን ዘው ብለው እንደገቡ ስታዩ፣ እነማን ሶሻል ሚዲያ ላይ እንዳራገቡ ስታዩ፣ መጨረሻ ላይ እንዳያችሁት እስኪ ይህን ጉዳይ ሲያራግቡ የነበሩ ፖለቲከኞች ዛሬ ይህን ጉዳይ ሲጽፉት የሚሰጣቸውን ኮመንት ነው። ስለዚህ ምንጊዜም ሲሆን ፖለቲካ አጀንዳ ሲመጣ ፖለቲካ አጀንዳዎች ዝም ብሎ አይተነትኑም። መጀመሪያ ቢቻል አናሊሲስ ቢሮ ነው የሚላከው። መንግስት የሆነ ጉዳይ ቢፈጸም ያን ጉዳይ ከቆምንበትና ከምናራምደው ፖለቲካ ሀሳቢ ይህን ጉዳይ እንዴት አናሊሲስ እንስራበት ይላሉ። ታኝኮ ተላምጦ ከዛ ፐብሊሳይዝ ይደረጋል። እናንተም ተቃዋሚ ፓርቲዎች ላይ ያላችሁ ሰዎች እንደዚህ አይነት ነገር ሲመጣ ይህን ነገር እንዴት ነው እንግባበት፣ እንተንት ነው አንተንት ነው ከምን አንጻር እንተንት ነው ማለት ያለበት። ዘቡ ብላ አይገባም። በነገር ላይ ሁሉም አጀንዳ ላይ ዘቡ ተብሎ አይገባም። የፖለቲካ ጎራ ላይ ያላችሁ ሰዎች ይህን ማወቅ አለባችሁ ለማለት ያለው እና እኔ የደረስኩበት ድምዳሜ ትራፕ ነው ብዬ ነው የማስበው። እሺ መስፍን ፈይሳ ሮቢ ወደ አንተ ልምጣ። ቡርቃ ዝምታ ከልብ አመሰግናለሁ። ሁላችሁንም አመሰግናለሁ። መልካም አይደለም። ከቡርቃ ዝምታ በኋላ የተናገርኩት እኔ ነኝ። ምን ሆናል? እኔ ተራይ ጠብቄ ጠይቀው ምን ሆናል? እኔ እየሰማሁ አይደለም። ችግር የለውም። የአንድ አባት አያና በኋላ አንተ አወራ እኔ አላወራሁም። አይደለም ያስናችሁ ከቡርቃ ላውራ ቴዲ ሰዓት ለእኔ ነው። እኔ ስራ ላይ ነኝ። ለእኔ መስፍኔ የአንድ አባት ልጆች ናቸው። አትከራከሩ። መስፍኔ አንተ ቀደም ነው እንዶ መባባል ያለባቸው። እችን ኦፕኒንግ ልጠቀም ብዬ ነው። አዲስ አንዴ የኔ ተራ ነው። ቴዲ አንድ ደቂቃ ለምን ተራ ነው? ተራ የለም ነው ማሳልፈው ከኔ በፊት ነው አላወራሁም። አምስት ደቂቃ ነው። ታንክ ዩ። እኔ ቴዲ መሰለ ከአንተ ጋር ትልቅ ልዩነት አለኝ። ለምሳሌ አንተ ቅድም ትናንት የተፈጸሙ ወንጀሎችን አንስቶ ዛሬ ማምጣት ጉንጭ አልፋ ነው ምናምን ስትል ነበር እና አንድ የመጨረሻ እንትን ልበል። አሁን ራፓፕ እያደረግነው ስለመጣ አናስፈው እናጥበበውና ወደ ብርቱካን ላይ ፎከስ እናድርግ። ሌላው ነገ ከነገ ወዲያ ስቲል ብርቱካን ላይ ነው ያለሁት። የብርቱካን ግፍ ትናንት ሲደጋገም የነበረ ነው። መንግስት የወሰደው እርምጃ ቪዲዮውን ወዲያው ማጥፋቱ፣ ዳኪመንተሪ መስራቱ የብርቱካንንና የአማራን ሕዝብ እውነት ለመሸፈን የሄደበትን ርቀት ያሳይ ይሆናል እንጂ ሌላ ሊሆን አይችልም። አያና ወንድሜ ቅድም ምን ሲል ነበር? እዚህ ሀገር ትራምፕ እንኳን ተከሷል። በጣም ያሳፍር ነው። ልክ እኛ ማናቅ እዚህ ሀገር የማንኖር ይመስለዋል። ይህ እንደዚህ አይነት ተራ ንግግርም በጣም በአንተ ቤት ሲነገር ብታስቆም። ትራምፕን የትኛው ሚዲያ ወንጀለኛ ነው ብሎ ዳኪመንተሪ አልሰራበትም። ደግሞ ዘገባና ዳኪመንተሪ የትራምፕ ስም ጠፋ ብዬ ነው ማስቆመው ነው አይደለም። የሐሰት ንግግር ሲያቀርብ ትክክል። ትራምፕ እዚህ ሀገር ተከሷል። ተከሶ ግን ዳኪመንተሪ ተሰርቶ ወንጀለኛ ተደርጎ አልቀረበም። ፍርድ ቤት ነው ኬዙ ተዘገበ እንጂ ዳኪመንተሪ አልተሰራ እና ፎልስ ኢኩቪለንስ ውሸት ለማድረግ የማይቧጥጡት ነገር የለም እና ውሸት ነው። የኢትዮጵያ መንግስት የኢትዮጵያ ቴሌቪዥን ብርቱካንን ወንጀለኛ አድርጎ ነው ያቀረበው፣ ውሸተኛ አድርጎ ነው ያቀረበው። ሳትደፈር ተደፈርኩ ብላለች ብሎ አስገድዶ ነው ያስቀረባት። ይሄ ነው ሀቁ። ዳኪመንተሪን የሰራባት እንጂ ህግ ቢኖር እኮ ልጅቷ አጥፍታ ከሆነ ፍርድ ቤት ቀርባ ፍርድ ቤት ነው ያንን ነገር ማጣራት ያለበት። ፍርድ ቤት ነው ጠይቆ ስህተተኛ መሆኗን ለህዝብ ማቅረብ ያለበት። ያን አይደለም ያደረገው። እራሱ መጀመሪያ በየነባት። አየ እውነቷን ሸፈነ፣ መረጃዋን ከቴሌቪዥን ጣቢያ ላይ ያስወረደ። ቀጥሎ እሷን በግዴታ አምጥቶ ደግሞ አልተደፈርኩም ሳለቅስ የነበረው ለድራማ ነው ብላ እንድትናገር አደረገ። የሆኑ ሰዎችን ፈልጎ ቅድም ቴዲም ስትናገር ሰውየው ሚስቱ ሳትደፈር መጀመሪያ ሚስቱ ለመሆኗ ምንድን ነው ማረጋገጫ? ሁለተኛ መቼ ነበረች ሚስቱ የነበረችው? ከተደፈረች በፊት ነው? ከተደፈረች በኋላ ነው? ዊ ኔቨር ነው። የምናውቀው ነገር የለም። አንድ ከነበረችም ማለት ነው። ሁለተኛ ሰዎቹ እውነተኛ ዘመዶቿ ናቸው አይደሉም? የምናውቀው ነገር የለም። መንግስት ይዞ የመጣውን ነገር ነው እየተቀበልን ያለ ነው። ይሄ ትክክል ያልሆነ መረጃ ነው።
Can you close the door? I don't call nobody. እና ይሄንን የተሳሳተ ለህዝቡም የምናቀርበው ነገር ቴዲ የተዛባ ነው የሚሆነው ማለት ነው። አንድ ጊዜ ቴዲ ይቅርታ። ይሄ ነገ ከነገ ወዲያ እኔ መጠራጠር ካለባችሁ በዚህ አጋጣሚ በተለይ የብሔር ፖለቲካ የምታራምዱ ሰዎች በቪዲዮ ማታዩትን ሰው ነው መጠራጠር ያለባችሁ። አንድ ሰው በቪዲዮ ከታየ የት አባቱ ይገባል? ነገ ከነገ ወዲያ ማህበረሰብ ውስጥ ነው የሚገባው። እቺ ሴት በቪዲዮ ትታያለች፣ ማህበረሰቡ ያውቃታል። ሐዋሳም ኖራ ከሆነ የሐዋሳ ሰዎች ያውቃሉ። ባህር ዳርም ካለች ባህር ዳር ይዋ ሊደር እንጂ እውነትና እንትን እያደር ይጠራል ይባላል አይደል? ማትታይ ቢሆን ኦኬ። እች እኮ የምትታይ ልጅ ናት እኮ። ባልየውም ቡና ባንክ ሐዋሳ አካባቢ ሐዋሳ ሄዱና ቡና ባንክ እንደዚህ ያለ ሰው ቡና ባንክ ይሰራል። እሱን ቼክ ማድረግ ትችላላችሁ። ሴትዮዋን አይታችኋል። እኔ ነኝ አከራይቻቸው ማኖራቸው ብላለች ሴትዮዋ፣ የቤቱ ባለቤት ሴትዮ። እንዲህ ያሉ ሰዎች ሐዋሳ ማለት በጣም ትንሽ ከተማ ናት። እንዲህ ያሉ ሰዎች አንቺ ቤት ተከራይተው ነበር ብላ ማንም ሰው ሄዶ ሊጠይቅ የሚችለው ነገር እኮ። ባህር ዳርም ሄዳችሁ ባህር ዳርም ውቅያኖስ አይደለም ሐዋሳን የምታክል ከተማ ናት። ሄዳችሁ ባህር ዳር እየኖሩ ካለ ባህር ዳር ላይ እንዲህ ያሉ ሰዎች ነበሩ ወይ? ቤተሰቦቻቸውን ታውቃላችሁ? ምንም እኮ እንትን ሌላ የረቀቀ ትንታኔ የሚከተል ነገር አይደለም። ስለዚህ ስንጨምቀው ይሄ ነገር ድራማ የመሆኑ ነገሩ እየገዘፈ የመጣ ይመስለኛል። ድራማ ነው አይመስላችሁ? ኢቢኤስ በታሪኩ ለመጀመሪያ ጊዜ እንዲህ ያለ አከራካሪ ነገሩ ስለምንድን ነው የገባው? ከዚህ ቀደም በኢቢኤስ ታሪክ እንዲህ ያለ ፕሮግራም ሲሰራ አይታችሁ ታውቃላችሁ? ታውት በቲክቶክ ደረጃ እንኳን ያልተሟላ መረጃ ይቀርባል እንዴ? ነገኔ አንድን ሰው እንግዳ አድርጌ ባመጣላችሁ ያልተሟላ ታሪክ ብነግራችሁ እርሶ ቢሆኑ ምን ያደርጋሉ? ኦኬ ብዬ አሁን የእሷን ታሪክ እኔ ጽፌ አምጥቼ ብነግራችሁ አትጠይቁኝም እንዴ? ቴዲ ምንድነው የምታነበው አትሉኝም? ምንድነው የምታነበው? የት ነው የተደፈረችው? ደፋሪው ማን ነው? እንዴ ነው የተደፈረችው? ስንት ሰዓት ነው የተደፈረችው? ምን ብለን እንድንወያይ ነው እንደዚህ አይነት ነገር ያመጣው ብላችሁ ትጠይቁኛላችሁ። ኢቢኤስ ደግሞ ሲሆን ታሪኩ ሌላ ነው እና ሞር ኦፍ ድራማ ይመስለኛል። ድራማነቱ ለምንድን ነው? ወጣ ያሉ ፖለቲከኞችን ቀለበቱ ስለማስገባት ወይም ደግሞ ትራፕ ነው የሚመስለኝ። ምክንያቱም ኢቢኤስ ሰርቶ ያስተላለፈበትን ሰዓትና ቶሎ ብሎ ኢቲቪ ሰርቶ ያስተላለፈበትን ሰዓት በዛ ፍጥነት እንዴት እንዲህ ያለ ዶክመንተሪ ሊሰራ ይችላል? ከቴሌ ድምፅ ወጥቶ ተቀናብሮ ኢንተርቪው ተደርጎ ስቱዲዮ ኤዲት ተደርጎ በዚህ ፍጥነት እንዴት? የፖሊስ ሪፖርት ሳይታወቅ ምርመራ ላይ ያለ ነገር ያውም እኮ ፖሊስ ምርመራ ላይ አልጨረሰም እኮ ምርመራውን ኢንቨስቲጌት እያደረገ ነው። የኢቢኤስ ባለቤት ተጠርታ ገና ድምፅ ምርመራ የሰጠችው ትላንትና ነው ቃሏን የሰጠችው። ምኑን ይዘን ነው እየተነተንን ያለ ነው? አሁን በተረጋጋ መንፈስ እኮ ስናየው ራሱ የሆነ ግማሽ ስቶሪ ይዘን ነው እያወራን ያለ ነው አይመስላችሁ? ኦኬ፣ በዚህ ጉዳይ ላይ እንደዛ ነው እኔ እየመሰለኛለሁ። እናንተ የተናገራችሁትንም እኔ ከሀስከፈ በደንብ ነው ያደመጥኳችሁ። አስቀድሜም የያዝኩት ያገናኘኋቸው ነጥቦች አሉ። ከእናንተም ስሰማ ለእኔ እየሰጠኝ ያለው ምስል ይሄ ነው ለማለት ያለው። በተረፈ አማራ ቨርሰስ ኦሮሞ ካደረጋችሁት መሽቶ ያድራል እንጂ ወደ ተለመደው ክርክር ነው የምንገባው። አዲስ አበባ የማናት ልትሉኝ ነው? እዛ ውስጥ እንዳትገቡ የከለከልኳችሁ ለዛ ነው። በብርቱካንና በብርቱካን ጉዳይ ላይ ብቻ ፎከስ እናድርግ ያልኳችሁ ለዛ ነው። እሺ መስፍን ፈይሳ ሮቢ፣ ወደ አንተ ልምጣ። ይኸውልህ ቴዲዬ፣ ቴዲን ራሱ ቴዲ መሆኑን በምን እናረጋግጣለን የሚሉ ሰዎች እየሰማን ነው። ሚዲያው መጀመሪያ ሲያቀርብ ለምንድን ነው የጥይት ተኩስ ከቶ ጫካ ውስጥ ሴት ልትደፈር ፊልም ወስዶ ያንን ነገር መስራት የፈለገው? ይሄ ዓለምን ያነጋገረ የደምቢዶሎ ተማሪ መደፈር መታገት በደንብ የሚታወቅ ነው አይደለም? ለምን አንጠልጥሎት የትኛው ዩኒቨርሲቲ ነው? ከዛ ስትወጪ ለፖሊስ ሪፖርት አድርገሻል ወይ? ምን አለስ ፖሊስ?
ብሎ አጣርቶ ቢያመጣ ይሄ ሁሉ ጫጫታ ባልኖረ ነበር። ነገር ግን ኢቢኤስ ምንድን ነው ያደረገው? ከጀርባ ፖለቲካ መኖሩን የምታውቀው ፊልም ነው የሰራው። ምን አድርጎ ፊልም ሰራ? የጥይት ተኩስ ከተተበት፣ ጫካ ውስጥ ልጅቷ ስትደፈር ሰራ። ዩኒቨርሲቲውን አልጠቀሰም። ከጫካ ስትመለሽ ለማ ሪፖርት አረግሽ አልተባለም። ዩኒቨርሲቲው ምን አለሽ አላለም። መንግስት የዩኒቨርሲቲ ተማሪ ታግታ ከአመት ከ6 ወር ከታጋጅ ውጭ አምልቃ ስትመጣ ሪፖርት አላረገችም። ይህንን አልገለጸም ኢቲቪ። እዚህ ጋር ነው ስህተቱ። ከዚህ ጀርባ ነው ፖለቲካ አለ ብዬ የማስበው እኔ። መንግስት እንዴት ዶክመንተሪ ሰራ? ምክንያቱም የተሰራው እዛ ጋር የተላለፈው ነገር በህዝቦች መካከል ጠብጫሪ ስለነበረ ጉዳዩ እውነት እንዳልሆነ እንደወረደ ከኢቢኤስ ፊልሙን ወሰደ። የልጅቷን ቤተሰብ ጠራ፣ አስገባ። የአንድ ቀን ስራ ነው ይሄ ኤዲት። ምክንያቱም ከሙሉ ፊልም ውስጥ ነው ሀሳቡን ይወስድ። ለምን መቻኮል ፈለገ? የፖሊስን የምርመራ ውጤት ምክንያቱም በህዝብ ማን ከሰሰና ነው የሚመረመረው? ማን ተከሶ? ማን ሰይፍ አነሳ? ማን ሰልፍ ወጣ? ገና አጀንዳ ተደርጎ እየተወራበት ባለ ጉዳይ ላይ ዶክመንተሪ ለመስራት ለምን ቸኮሉ? ገና ፖሊስ ምርመራ ላይ ነው አይደል ያለው? ለምንድን ነው ዶክመንተሪ? አጀንዳው ፖለቲካ ፕሮፓጋንዳ ስለተሰራበት፣ የፖለቲካ ፕሮፓጋንዳ ስለተሰራበት ሪያሊቲ ያልሆነ ነገር ማቅረብ እውነትን መደበቅ ነው። ሪያሊቲ ያልሆነ ነገር ማቅረብ እውነትን መደበቅ ነው። የታገቱ ተማሪዎች አለ ተብሎ ያ ፍቺ ሳይፈታ ልክ ያቺ ተማሪ አምልጣ እንደመጣች ተደርጎ ማቅረብ እውነትን መደበቅ ነው። ለዚህ ነው እውነት ያልሆነ ፌክ አጀንዳ እንደቀረበ መሆኑን ቤተሰብ በአግባብ መጥቶ እየተናገረ እኛ ከቤተሰብ በላይ ነን የሚሉ ሰዎች የሚገርም ነው። አሁን እቺ ልጅ የአማራን ፖለቲካ ጉዳዩ ወንጀል ነው አይደል? የወንጀል ድርጊት ነው። አንዲት ግለሰብ ላይ ተማሪ የነበረች ግለሰብ ላይ አግተው ወስደው በደል ነው የፈጸሙባት አይደል? የታጠቁ ኃይሎች ሊሆኑ ይችላሉ ወይ ወንበዴዎች ሊሆኑ ይችላሉ። ወንጀል አይደል? አዎ። ኢቢኤስ የሰራውን ዶክመንተሪ ተመርኩዞ ፖሊስ ምርመራ እያደረገ ነው አይደል? የፖሊስ ውጤት ደግሞ መጨረሻው ይታወቃል። ለምንድን ነው የፖሊስን ውጤት በትዕግስት መጠበቅ የከበደው መንግስት ነው እያልኩ ያሉት? መንግስት በትዕግስት ያልጠበቀው ምክንያቱም የተረጨው ስሜት ሌላ ህዝብ መካከል ጠብ ያነሳል። ስንት ነገር ተረጭቶ የለ ከዚህ በላይ ስንት ነገር ተሆነ የለ እንዴት አሁን ሱሪ በአንገት የሚያስፈል ነገር ምንድን ነው? የተረጨው ሀሳብ ዋናው ዓላማውም የተሰራው በህዝቦች መካከል ጠብ እንዲነሳ ነው። ተብሎ እኮ ነጠላ ለብሶ ቁጭ ብሎ ሀዘንን ጉርጉሮ አስቀምጠው አማራ በኦሮሞ ተቀጠቀጠ፣ ታረደ እየተባለ በህዝብ ላይ ጥላቻ እየተሰበከ በህዝቦች መካከል ግጭት እንዲፈጠር እያደረገ ያለ አካል ስለነበረ የልጅቷ ጉዳይ በህግ አደባባይ ላይ ነው የተነገረ ነው። ወንጀል በምስጢር አልተሰራም። ምርመራ ምንም የሚያመጣው ነገር የለም ሌላ ከጀርባ ስለሌለ። ልጅቷ ያቀረበችውን ሀሳብ እንደወረደ ከሚዲያው ላይ ወሰዱ። ሪያሊቲው ይሄ ነው አሉ። ከዛ በኋላ ለምን ይህን አረግሽ የሚለው ቀጥላል ምርመራው። ሬዲዮ ነው ወይ ከፈትከው? ምንድን ነው ድምፅ ይሰማል? እሺ አይኔ እስከሚገባኝ ድረስ አንደኛ ይሄ ፍርድ ቤት ራሱ የሚከለክለው ነገር ነው። አንድ ነገር በተለይም በህግ ሂደት የመጨረሻ የህግን ወይም ደግሞ የምርመራውን ውጤት ሊያዛባ ይችላል ተብሎ ከታዘበ የሚጠረጠር ወይ የሚገመት ነገር ከሆነ በሚዲያ ላይ አታቀርበውም። ሚዲያ ላይ አታቀርቡትም። ኢቨን ግለሰቦችን እንኳን ስታናግሩ ሚዲያ ሄዳችሁ ስትከሱ፣ ለምሳሌ ከአንድ ሰው ቢከሳችሁ ጋዜጣዊ መግለጫ አስጡም። ሪቪል የምታደርጓቸው ነገሮች አሉ፣ ማታደርጓቸው ነገሮች አሉ። ይሄን ጉዳይ ህግ ስለያዘው የህግን የመጨረሻ ውሳኔ እስከጠበቅ ድረስ አልናገርም ትላላችሁ። ፖሊስ መርምሮ እየመረመረ እንደሆነ ኢቢኤስ እንደተፈተሸ እንደታሸገ፣ ጋዜጠኞች የሚፈልጉ ጋዜጠኞች እንደተወሰዱ ምርመራ የተደረገባቸው እንደሆነ እየሰማን ባለንበት ሁኔታ ላይ ዶክመንተሪ ከምሽቱ 3 ሰዓት ላይ ጠብቁ።
ያው የፖሊስን የምርመራ ውጤት ከዚህ በኋላ ለምሳሌ ዋቲፍ የፖሊስ የምርመራ ውጤት ልጅቷ ተደፍራ ነው እውነትም ተደፍራለች የሚልስ ቢሆን የታወቀ ነገር አለ? ተደፍራለች አሁን ቢልስ ፖሊስ አሁን ፖሊስ እንደዛ ሊል የሚችልበት ነገር ላይ አይደለም ያለው። ምክንያቱም ኦልሬዲ ይሄ የተቀናጀ ከአክቲቪስቶች ገንዘብ የተቀበሉ አክቲቪስቶች ሆን ተብሎ የተፈጠረ ድራማ ነው ብሎ ደምድሞታል አይደል? ይሄ በአንድም በሌላ መንገድ የፍርዱን ወይም ደግሞ የምርመራውን ጉዳይ የሚያዛባ ነገር ነውና እንዴት እንዲህ ተቻኮሉ? ለምን ሊቻኮሉ ቻሉ? ይሄ ጥያቄ የሆነብኝ ነገር ነው። ኢቢኤስ ትልቅ ሚዲያ ነው። የኢቢኤስ ሰዎች እያደመጣችሁ ካላችሁ እንዴት እንዲህ ያለ ነገር ልታስተላልፉ ይቻላችሁ? ይሄን ነገር የቆረጥነው ጫና ይፈጠራል ብለን ነው ካሰባችሁ ወይ ሙሉ መተው ነው እንጂ ያልተሟላ መረጃ እንዴት ዶክመንተሪ ብላችሁ የምታስተላልፉት? ካልሆነ መተው ነው። የምታስተላልፉ ከሆነ ደግሞ የተሟላ ነገር ማስተላለፍ ነው። ሁሉንም አካታችሁ ጠይቃችሁ መርምራችሁ ነው አይደለም ኢንቨስቲጌት ስታደርጉ እንደዛም ዶክመንተሪ የሚሰራው እንጂ ማንም አልፎ ያጅቶ አሁን ለምሳሌ ስለዚህ እናንተ የፖለቲካ ፓርቲ ሰዎች የሆነ ነገር መስራት ከፈለጋችሁ ስለዚህ $100-200 ልካችሁ ሂዱና ኢቢኤስ ጋር ቀረቡ ተደፍር ያለው ብለሽ ቀረቢ ስላላችኋቸው በቃ ሴቶችን ያቀርባሉ ማለት ነው። እንደዛ እኮ ነው እያሉ ያሉት መግለጫቸው ያንን ነው እያሉ ያለው። አንዳች ማንነታቸው ያልታወቀ ሰዎች ተሳስተው አሳሳቱን። ምንድነው ተሳስተው አሳሳቱን ማለት? ምንድነው ተሳስተው አሳሳቱን? ኢቲቪ ላይ ተቀርባላችሁ ማለት ነው። አይ ዶንት ኖ እናንተ ሳውን ቲክቶክ ዩዘር ኔም እና ፓስወርድ ክሬት አድርጋችሁ የገባችሁ ሰዎች አንድ ሰው እርስዎ ቢሆኑ ምን ያደርጋሉ? እንደዚህ ተቆርጫለሁ፣ እንዲህ ተደፍሬያለሁ፣ ተወግቻለሁ ብሎ አንድ ስቶሪ ይዞ ስለመጣ እንደው በዚች አቅሚቲ እንኳን ምርመራ ታደርጋላችሁ አይደል? የት አካባቢ ነው? ማን ነው? መቼ ነው? ምስክር አለሽ ወይ ምናምን ይባላል። እና ይሄ ነገር የሚያጠነጥነው ይሄ ነገር ከአብዛኞቻችሁም እንደተረዳሁት ይሄ ነገር የሚያጠነጥነው ኢቢኤስ ኢቲቪ ወይም መንግስትና ኢቢኤስ ኢቲቪ እንዲሁም ልጅቷ በመናበብ ያደረጉት ነገር ሊሆን ይችላል። አጀንዳው ደግሞ ዋና አጀንዳው ደግሞ ስም ያላቸው ትልልቅ አክቲቪስቶችና ፖለቲከኞችን ቀለበቱ ስለመክተት ይመስለኛል። ነገም ከነገ ወዲያ እንዲህ ያሉ አጀንዳዎች ሲመጡ እንዲሁ ሳታላምጡ ምትጡ ናቸው ማለት ነው። ወደዛ ነው እየወሰደኛለው። እሺ የአንድ የመንግስት ደጋፊ ያለ አፍሪካ ዩናይትድ እሱ የሚለውን እንስማና ወደ የመጨረሻ የምትሉትን ሰምቼ እንለያያለን። አፍሪካ ዩናይትድ ቴዲ እንትኑ ሴቲንጉን ለማየት የማርች 30 ምናላችሁ ስማቸው ዋሽንግተን ዲሲ እኔም ብርቱካን ነኝ የሚል ሰላማዊ ሰልፍ ጠርቷል። የተጨማሪ መሳይ መኮንን ደግሞ ከአጀንዳው እንውጣ ይሄ ነገር ተነቅቶብናል የሚል ፖስት አድርጓል። ይኸው ፌስቡኩ ላይ ማየት ትችላላችሁ። እንትኑ ግን ታድረውስ ታንቱን ምን ያደርጋሉ መሰለ 4 ኪሎ ይወስዱና መጠጥ ይሰጡታል። ከዚያ በኋላ ተንታኝ ሆኖ ቁጭ ልላል ታውቃለህ። ዘሰምቲንግ አሁን ሞሼ የታድረውስ ታንቱ እዚያ አካባቢ ሶዶ ምናምን መሰለ የተወለደው አንተነህም ሌሎችም አሁን ጃል ታይምስም ወጣ እንጂ ውሸት ለምን እንደሚዋሹ ስለሚከፈላቸው ነው ድራማውን የሚተውኑት። ባይዘወይ ማዛ አሸናፊ ከዚህም በፊት ዘ አማራ ፎርስስ ሬፕ ዘ ትግራያን ውመን ብላ ማለት ነው እንትኑን አንስተውታል። ቪዲዮውም ማለት ነው ሽልማቱን ስትቀበል የተናገረችው ንግግር ነበረ። ማዛ ማለት ነው ወለጋ ላይ ሰው ያታፈናቅልና ትቀርጽና ታቀርብና ደብረ ብርሃን ወስዳ ደግሞ እንትን ትሰጥና እርዳታ ትሰጥና ማለት ነው። በዚህ ስትተውን በወሎ ኦሮሞዎችን ከወለጋ ጨፍጭፎ በማስወጣት ድራማ ሲሰሩ ነበር። ዘሴምቲንግ ይሄን ድራማ አሁን እየደገሙልን ነው። እና እንትኑን ላሰማ 2 ደቂቃ ትሰጠኛለህ። በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል
በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ይህ ከመጀመሪያዋ ማንነቷ የሚለየው በ3 ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ ዓላማና ግቡን የሚያውቁት ተደራሲው ሕዝብን ለቁጭት፣ ለሐዘን፣ ለቁጣ እንዲሁም ውከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው። ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይህ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ቦታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ሙሉን ከምናየው አፍሪካ ዩናይትድ ልጇ ጉዳያችን ጃራ ሙሉን ያየ ነው እኮ ቀደም አይተነው እኮ ነው የገባ ነው። ምን ልልህ ነው አሁን የሚጮሁት ይኸው ተቀጣሪ ዋናዎቹ ጠፍተዋል። ባይዞ የፋን ነው። እነዚህ ከክልል ውጭ ያሉ ተቀጣሪዎች ናቸው። አንተነን ሙሰደው ሞሼ የታድሮስ ታንቱ ልጅ ነው፣ ተቀጣሪ ነው። ስለተነገራቸው ነው የሚያወሩት። እውነቱ ይሄ ነው። ለምን ይሄ ወጣ ነው ድራማው። ባይዞይ ማዛ ማስተካከል ሰውን ያለ ስሙ መስጠት የታዲዮስ ታንቱ ልጅ አይደለም። አስተካከል ቆይ ነው ቴዲ ያመጣልህ መረጃ ባዮሎጂካል አባቱ ነው ታዲዮስ ታንቱ፣ በመንፈሳዊ አባቱ ነው። ሞሼ የጎንደር ልጅ ነው እኮ ምንድን ነው የምታወራው? ሐዋሳ አንተ ጋር ተምሯል እኮ አታውቀውም እንደ አንተ? አስተያየት እዚህ ጋር ሰጥቼ ልምጣ። ምክንያቱም ቆይ አንዴ ዝም በል ይኸውልህ። ቆይ ጠብቀኝ። እንትኑ ለምን ፋኖ ጋር ተገናኘ ብለው የሚያወሩት ሉክ ይሄን ፎቶ እሺ፣ መዓዛ መሐመድ እና ዘመነ ካሴ። እሺ፣ ዘመነ ካሴ ማለት ነው። ስለዚህ ድራማው እንዴት እንደሰሩት እንዴት እንዳቀናበሩት በአማራ ህዝብ ማለት ነው ተቀጥረው የሚሰሩትን ስራ ቁልጭ አድርጎ ያሳየ፣ ለገንዘብ የደም የሚነግዱ ራሳቸው ገለው ራሳቸው ጨፍጭፈው ራሳቸው ቪዲዮ አስቀርጸው የአማራን ወጣት ያስጨረሱበት እርቃናቸው የወጣ ስለሆነ ነው ዲና የሚያደርጉት የሚክዱት ማለት ነው። ኢቭን ዛሬ የመጡት ባይዘወይ ነገርኩ፣ ሶስቱም ማለት ነው ሶስቱም ጃል ታይምስ ምንም እንደምታውቀው ነው። ኦሮሞ ሲከፍለው ወደ ኦሮሞ ይመጣል፣ አማራ ሲከፍለው ወደዚያ ይመጣል። በገንዘብ ነው የሚሰሩት የምልህ ለዚያ ነው። ማንም አይደለም የምለኝ ካለ ራሽናሊ የአማራን ኮዝ አምጦ ይሄ ትክክል አይደለም ይሄ እውነት ነው ብሎ ያቀርብ። እውነትን ለመደበቅ ግን ድራማ እንደሚሰሩ በድራማው ደግሞ አብሮ ተጋምዶ አብሮ የኖረው የአማራና የኦሮሞ ትስስር። አንድ ቁም ነገር ጥያቄ ላንሳ ለሁሉም ውሸት ነው ለሚሉ ሰዎች። እኔ አሁን በውስጤ ጥያቄ የፈጠረብኝን ነገር ለሁሉም አንስቻለሁ። እስኪ ያንተንም ላንሳ፣ ለአንተም ላንሳ። አንዳንድ ጊዜ ለአራት ሰዎች ተመሳሳይ ጥያቄ ስትጠይቁ 4 የተለያየ መልስ ነው የምታገኙት። ይሄ ጉዳይ በፖሊስ የተያዘ ጉዳይ ነው አይደለ? በምርመራ ላይ ያለ ጉዳይ ነው። እውነት ነው ውሸት ነው? የቴዲ ይሄ እኮ የወንጀል ኬዝም ይሄ ህዝብን ለማበጣበጥ እሰጥሃለሁ፣ በቂ ደቂቃ እሰጥሃለሁ። ለምን መሰለህ? እኔ ማወቅ ስለምፈልግ ነው። ይሄ
ወይ አንተ ነጥብ ለማስጣል ወይ እሱን ለማስገኘት አይደለም። የተዳፈነብንን ነገር ፍንትው አድርገን እንድትነግረን ነው። ፖሊስ ይህን ጉዳይ ይዞት እየመረመረ ያለን ነገር ነው አይደል? ፖሊስ እንደያዘው መረጃ አለ። ኦኬ፣ በምርመራ ላይ ያለ ነው። የኢቢኤስ ቢሮ እየተፈተሸ ነው። ካሜራማኖች ቼክ የተደረጉ ነው። ኤዲተሮች እየተፈተሹ ነው። ስልኮቻቸው የታዩ ነው። አሁን ህዝቡ ኢቢኤስ ያቀረበውን ዶክመንተሪ ሰማ። ግማሹ የሚጠይቀው እየጠየቀ ነው። እንዴት ያልተሟላ ነገር ለምን አቀረቡ? የደምቢ ዶሎ ዩኒቨርሲቲ ነው። ሁሉንም ቴሌግራም ላይ ፖስት አድርጌላቸዋል። እየጠየቀ ባለበት አሁን ብቸኛው መተማመኛ የፖሊስ የምርመራ ውጤት ነው እያለ እየጠበቀ ባለበት መንግስታዊ ኢቲቪ ለምን ይህን ዶክመንተሪ ሰርቶ ከፖሊስ የምርመራ ውጤት በፊት ለምን ለቀቀው? የተሰራው በሲትኮን ድራማ መልክ የተዘጋጀ ህዝብና ህዝብን ለማጋጨት ጦርነትን ኢትዮጵያ ውስጥ ለማስቀጠል ድራማ ነው። መንግስት ኢቭን ማለት ወዲያውኑ ነው ሪስፖንስ መስጠት የነበረበት። ይሄን ያክል ቀን ራሱ መቆየት አልነበረበትም። ምክንያቱም መረጃ ለማሰባሰብ ታማኒነቱን ለማረጋገጥ ነው እንጂ የቆየው መንግስት ኢንስታንት ነው መስጠት የነበረበት። ምክንያቱም ደህንነቶች አሉት። መንግስት አሉኝ የሚላቸው ነው። አሁን እዚህ ጋር ተከሳሽም ሆኖ የቀረበው መንግስት ከሆነ ሲሆን ይሄ ጉዳይ ድርጊቱ በተፈጸመበት ተቋምና በሚዲያው መካከል ነበር መሆን የነበረበት። ለምሳሌ ድርጊቱ የተፈጸመው ምን ዩኒቨርሲቲ ነው? ደምቢዶሎ ዩኒቨርሲቲ ከሆነ ወይም ሐዋሳ ከሆነ ወይም ባህር ዳር ከሆነ የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ወይም ዲኑ እንደተናገረው እንደሰማችሁት ይሄን ጉዳይ ኢቢኤስ ዊዝን ኢንስቲቱሽን እኮ ነበር አይደል? ይሄን ባኬንድ ፎርዞ ይሄን ጉዳይ ኢቢኤሶች በአጭር ጊዜ በግልጽ ይቅርታ ካልጠየቁ ጉዳዩ ወደ ፍርድ ቤት እንወስደዋለን እያሉ ነው አይደል? አሁን ክሱ መሆን የነበረበት በደምቢዶሎ ዩኒቨርሲቲ እና በኢቢኤስ መካከል ነው። ከዛ በኋላ መንግስት የራሱን እርምጃ ይወስዳሉ፣ ግን መጠበቅ ነበረበት። አሁን ህዝቡ ደምቢዶሎ ዩኒቨርሲቲ እንደ ተቋም ስሜ ጠፍቷል። ኢቢኤስ ደግሞ አይ ያልተሟላ መረጃ ነው ያስተላለፍ ነው፣ ይቅርታ እንጠይቃለን። ከዛ በኋላ ይቅርታ የሚጠይቅ ከሆነ ይቅርታ። ከዛ በኋላ ደግሞ መንግስት ለምንድን ነው እንደዚህ ያለ ነገር በህዝቦች መካከል ጥርጣሬን የሚፈጠር መረጃ ለምንድን ነው ያስተላልፋችሁት ብሎ የራሱን እርምጃ ይወስዳል። መንግስት ለምንድን ነው በኢቲቪ በዚህ ደረጃ ለዚህ ጉዳይ ሽፋን የሰጠው? ያ የእሱን ነው እኮ እንትኑ ኦፕን ተደርጎ ሌሎች አላባውያን ገብተው እንዲተውኑ ሰላማዊ ሰልፍም ጭምር ዋሽንግተን መጥራት የጀመሩ ያለበት ሁኔታ በጣም እየሰፋ ከወንጀል ያለፈ ነው። ወንጀል አንተና እኔ ጋር የሆነ አይደለም። ይሄ ህዝብን ጦርነትን ለዚህ ነው የምታገለው፣ ይሄው ለዚህ ነው ጫካ የገባው የሚል ጀስቲፊኬሽን እያቀረቡ ሌላ ሐመፅ ለማቀጣጠል ኢትዮጵያ ውስጥ እየተራገበ እንደሆነ ታውቃለህ። መንግስት ኢቭን ኢንስታንት ነው ደህንነት ነበረው፣ ኢንስታንት ነው መግለጫ መስጠት የነበረበት ነው። አሁን እኮ ቀደም ሲል የጠቀስክልኝ አክቲቪስቶች ራሳቸው ፈንጅ እንደረገጡ ወይም ደግሞ እንደተበሉ ገብቷቸው ከዚህ ነገር እናፈግፍግ ምናምን እያሉ ጽፈዋል አይደለም? እንዳስነበብከኝ ያ እነሱ ደነገጡ። የሆነ ፋውል እንደሰሩ ገባቸው። እያፈገፈጉ ባሉበት መንግስት ተከታትሎ ዶክመንተሪውን ለቀቀው። ፋውል እንደሰራቸው ኢቭን ቴዲ የህዝብ ደህንነት ሲባል እስካሁን ራሱ መቆየት አልነበረበትም ነው የምልህ። መንግስት ወዲያውኑ ነው መግለጫ መስጠት የነበረበት። ይሄ ጉዳይ የብርቱካን ጉዳይ አይደለምም፣ በግልጽም ማለት ነው አይደለም። ይሄ ጉዳይ ሌላ ድራማ ያለው ህዝብን ለማጋጨት የሆነ ስለሆነ ሁሉም ከዚህ ከማየት እንዲቆጠብ ማስተላለፍ ነበረበት መጀመሪያውኑ ማለት ነው። ራሳቸው እነሱ ደንግጠው አወረዱ። ራሳቸው መንግስት አይደለም ባይዞ ያወረደ። ኢቢኤስም ተመልሷል ወደ ስርጭት አሁን የሚል መረጃ ነው ያለው። ስለዚህ ጉዳዩ የድራማው እንዴት እንደሚሰራ በተጨባጭ መረጃ ማረጋገጥ ስለነበረ ጊዜ ወስዶበት ከሆነ ሰዎችን ቅድም አንተም ስትል እንደነበረው ካሉበት ማገኘት አለበት። እናት፣ አባት፣ እህት ምናምን ማለት ነው። አጠቃላይ የትወና ተዋናዮች እና ተሳታፊዎች ማስተር ማይንዱ አንድ አለ እዚህ ላይ የተገለጸው ከውጭ ኮሚኒኬት ያደረጉትና
ስፈለግ እንደነበረች ማለት ነው። እሱ ልጅ ነው የልብ ኬስ ታማሚ ስለሆነች ብር ታገኛለች፣ ድራማ ብቻ ነው የምትሰሪ ብሎ ወሰዳት። ከዚያ በኋላ ይሄን አሰሯት ኬዙ ማለት ነው። ስለዚህ ይሄ ጉዳይ የብርቱካን ጉዳይ አይደለም። የደምቢ ዶሎ ዩኒቨርሲቲ ደግሞ እንደ ሴቲንግ ዩኒቨርሲቲን ተጠቀሙና ብዙ ፓብሊክ ፐርሴፕሽን ውስጥ ያለ ስለሆነ ሂስቶሪካል ሜሞሪ እና ግሪቫንስ ስላለ እሱን ተቀጥለን ሌላ ጦርነት ቀስቅሰን ቅድም ሴትየዋ ማዛ እንደምታውቀው ለህዋት ወግና ስታወራ ነበረ። የህዋት የፋኖ ጥምረት ደግሞ የደምቢ ዶሎ ስም ተጠርቷል ዶክመንተሪው ላይ። ፓብሊክ ፐርሴፕሽኑ እዚህ ላይ አልተጠራም። አሁን በቀረበው ላይ ግን ልጅቷ አቅርባ እንደነበረ ይሄም በይ ብሏት እንደነበረ ግን ኢቢኤስ ከታርጎ እንዳስቀረው ነው አሁን በወጣው ላይ የወጣው ማለት ነው። ሙሉ ማለት ተቆርጧል። በአንተ እድል ታወራለህ። ኢቢኤስ ፖስት ከማድረጉ በፊት ቆርጦ ካወጣው የደምቢ ዶሎ ስም ስለመጠራቱ በምን አወቅ? ተቆርጦ ከወጣ በፓብሊክ ፐርሴፕሽኑ አንድ የተነሳው አይተህ ከሆነ ዩኒቨርሲቲው አሳክሞኝ እሱ ገብቶኛል። ያ እንደ ፐርሴፕሽን ተጣልኩ ስላለ ህዝብ ኤክስፔክት የሚያደርገው ዩኒቨርሲቲ ደምቢ ዶሎ ስለሆነ ሌሎችም ደግሞ አክቲቪስቶችም ደምቢ ዶሎ ዩኒቨርሲቲ ላይ ስለዘመቱ ማስታወሻ ጻፈ ደምቢ ዶሎ። ኦኬ እኮ ደምቢ ዶሎ ማውጣት የነበረበት መግለጫ አንዳንድ ፖለቲከኞችና አክቲቪስቶች ይህን ጉዳይ ኢቢኤስ የሰራውን ዶክመንተሪ ከተቋማችን ጋር ወይም ከዩኒቨርሲቲዎቻችን ጋር አያይዛችሁ ፖለቲካዊ ትንታኔ እየሰጣችሁ ነው። ይህ ስም ማጥፋት ነው። ይሄ ጉዳይ ተቋሙ የእኛን ስም ባልጠቀሰበት ሁኔታ ላይ እናንተ ከኛ ጋር ለጥፋችሁ መተንተናችሁ ወይም ማውራታችሁ በህግ የሚያስጠይቅ ነው። አልፎም ዲፋማቶሪ ስለሆነ ዲፋሜሽን ስለሆነ ብትታቀቡ የሚል መግለጫ ነበር ማውጣት የነበረበት። የደምቢ ዶሎ ዩኒቨርሲቲ ሰዎች እኮ ጭራሽ ማስጠንቀቂያ ምን ያወጡት? በእርግጥ ገብቶኛል አንተ ያልከው ነገር፣ የሚወረወረው ድንጋይ ሁሉ እነሱ ላይ ስለሆነ ነው። እነሱም ያወጡበት እነሱም ስህተት የሰሩት ምንድነው? የኢቢኤስን ሙሉ ዶክመንተሪ አላዩ። ገና ለገና ደምቢ ዶሎ ሳይበቃ ደምቢ ዶሎ ነው የሚባለው ብለው ጉዳዩን ወደ ፍርድ ቤት እንወስዳለን ሁሉ ብለዋል እኮ። የተፈለገውም እሱ ነው እኮ ቴዲ። የተፈለገው ፓብሊክ ፐርሴፕሽን ውስጥ ያለ ሂስቶሪካል ሜሞሪው ደምቢ ዶሎ ነው። ስለዚህ ስማቸው ሳይጠራ የኢቢኤስን ኃላፊዎች ወደ ፍርድ ቤት የሚያቆሙት ስማቸው ባልተጠራበት ሁኔታ ላይ ቆይ ልነግርህ ነው ቴዲ። ዩኒቨርሲቲዎች ተደፈረች ወስዳ በፌሮ እንትን ተደርጋ ወደ ዩኒቨርሲቲው መጣች። ዩኒቨርሲቲው አሳክሞ እንደ ፌስታል አዲስ አበባ መጥቶት አለ። ግሪቫንሱ ያኛው በጣም እንዲጎላና እንዲጦዝ ነው ድራማው የተሰራው። ስለዚህ ደምቢ ዶሎ ማስታወሻ ጻፈ። ተማሪዋ እንደዚህ የሚባል የለም፣ ኢቢኤስ ግን እንደዚህ ጠቅሶ ፋርማሲ ዲፓርትመንት የሚባል ፍጹም የለም፣ በህግ ጠይቀዋለሁ አለ። ባለው መረጃ ተነስቶ ማለት ነው። በወቅቱ ትክክልም ነው። ለማረጋጋትና ሁኔታው እንዲረግብ ለማድረግ ኢቢኤስ ለምንድን ነው ቀላል ነገር ስላልሆነ ነው። በነገራችን መጀመሪያም ሳወራ ሰምታችን ከሆነ ከትላንት ወዲያ ይህንን ታዝቤ ነበር። ኢቢኤስ እኮ ደምቢ ዶሎ የሚል ስም አልተጠቀመም፣ አየር ላይ አላዋለም። ተጠቅሟል። ተሳስተሃል። ቪዲዮ አላችሁ? ተጠቅሟል። በላይቭ በሚያስተላልፍበት ጊዜ ተጠቅሟል። በዩቲዩብ በሚጭኑበት ጊዜ ቆርጠው ነው የጫኑት። ምክንያቱም ከዚህ በፊት ወደ እንትን አቅጣጫ አትሂዱ የሚል ወደ ሆነ ዞን መስተዳድር ጠቅሶ የሚያሳይ ቪዲዮ ከመንግስት ኮሚኒኬሽን የደረስ ከምንድን ነው ያ ሪከርድ ያላቸው ሰዎች አሉ። ያ ደምቢ ዶሎ የተባለበት ላይቭ እዚህኛው ዶክመንተሪም ላይ አስገብቶ አሳይተውታል። አይደለም እሱ ተሳታፊዎቹም ሲያሳዩ ያሳያል። ደምቢ ዶሎ እንዴት አድርጋ እንደሄደች በመሀል የተቆረጠው ፓርት አለ። ያን ቀን እኮ ስናየው እኮ የእሑዱ ፕሮግራም ላይ እኮ ሲታይ እኮ ደምቢ ዶሎ ብላ ጠቅሳለች። ጠቅሳ እዛኛው ላይ ግን ስናየው የለም። 30 ደቂቃው ላይ ምንም ነገር የለውም። ዩቲዩብ ላይ የተጫነው የዩቲዩብ ላይ የተጫነው ነው አሁን ሰርኩሌት እያደረገ ያለው። እዛኛው ላይ በላይቭ ስትሪም ያደረጉት ላይ ደግሞ ተጭኗል። አንድ ነገር መረዳት ያለበት የመንግስት ብሮድካስቲንግ ባለስልጣን እያንዳንዱ ፕሮግራም ይቀርጻል፣ ሁሉንም ፕሮግራም ይቀርጻል። ኢቢኤስ ራሱ ላይ ነው ማጅራቱ ላይ ነው እባብ የተመተመው። የስ እንዴ ራሱ ላይ ስሙን ጠቅሶ ተናግሯል። ስሙን ጠቅሳ ተናግራለች። ደምቢ ዶሎ ብላ
ደምቢ ዶሎ ዩኒቨርሲቲ በ3 ተዋውቃት አንድ ልጅ ወደ ሀሮማያ አባቴን ያስታውሰኛል ምናምን እንዳለቻት ከዛ በኋላ ደግሞ ወደ ሀሮማያ ከመሄድ ለምንድነው ወደ ደምቢ ዶሎ ማልሄደው ወደ ደምቢ ዶሎ ስለምትሄድ ባስ ላይ ተዋወቀቻት ሴት ወደዛ ሊሄድ ብላ መሄድ ፈተና መፈተኗን የሐዋሳ ዩኒቨርሲቲ ኤክስቴንሽን ተማሪዋ ተገኘች ልጅቷ የተናገረችው ነገር በሙሉ ትወና ነው የተናገረችው በሙሉ ትወና ነው ትወና ከመሆኑም ባለፈ ከዚህ በፊት የተፈጸሙ ፕራክቲካሊ የነበሩ በሰሜን ኢትዮጵያ ውስጥ የነበሩ የወንጀል ድርጊቶችን የተቆራረጠና የተሰካካ ጉዳይ ነው የተፈጸመው ኦኬ አሁን አጀንዳው ኢቢኤስ ታይትሉ መቀየር አለበት ጎበዝ ኤስቢኤስ ብለናል እኮ ቆየ ሻቢያ ብሮድካስቲንግ ሰርቪስ ከዚህ ከገባበት ወይም ከረገጠው ፈንጅ እንዴት ሊወጣ ይችላል አረገፋ አርጌ ልጣለው ተው አሁን ነገር አሁን ማውራት አንዴ ቴዶ ቆይ እኔ ልጨርስ እንጂ ቴዲ አይ በዙት አወራህ አፍሪካ አይ ሐሳቤን አልቆጭ ባንዴ አጠቃለውና ለሌሉ ይሰጣል አው ቴዲ አንተ የጠየቀው አንዲ መስመር እናስይዝ አሁን ፍንትው ያለ ነገር እያያዝን የረጋውት ቅቤ ይወጣል ይላል የሀገር ህዝብ ስተረት አሁን ለአድማጭ ተመልካቾቻችን ፍንትው እየጨመቅን መተናል እኛና እነሱ ካደረግነው ነገም ህፃናቶች ሲደፈሩ እኛና እነሱ ከተባለ ብዙ ጊዜ ክርክሮች ተደፋሪዋን እንረሳና ወዝን ብሔሮች መካከል ይላል የትራይ ፖለቲካ ውስጥ እንገባለን አሁን ቢያንስ ይህን ጉዳይ የብሔር ካባችንን አስቀምጠን ሐቂቃውን እስቲ እያወጣን ላባውን እየነቀለን እንየው አሁን ሁላችንም አይናችን ኢቢኤስ ዘጋ መጥቷል ብዬ አስባለሁ በዚች እንኳን ኮንቨርሴሽን ይገባኛል በዚህ ፍታ አማራ ተገሏል ኦሮሞ ተገሏል ትግራዋይ ተገሏል ካለን መሽቶ ይነጋል የሚቋጭ ነገር አለ እና ጥበውና ኢቢኤስ ላይ ፎከስ እናት እሺ አፍሪካ ዩናይትድ ጨመቀው ያ ኢቢኤስ እንደ ሚዲያ ይጠየቃል የድራማው ደራሲ ግን መገኘት አለበት ዋናው ጉዳይ የድራማው ደራሲ ነው በአንድ እንደ መንግስት እኔ ቅድም አንተ ያልከው ዘግይቷል ባይነኝ እኔ ፐርሰናሊ ምክንያቱም ከዚህም በፊትም ብዙ ዲቫስቴቲንግ ነገሮች የመጡብን ቶሎ ሪስፖንስ ለማይሰጥ ነው ስለዚህ እርቃናቸውን እየቀሩ መሄድ አለባቸው በህዝብ ደም የሚነግዱ በዚህ የሚኖሩ ማለት ነው አውርቶ አደሮች አሉ በየቦታው በህዝብ አሁን ሰልፍ ወጣው ብር መሰብሰብ ምናምን የተዘጋጁ ዋሽንግተን ሰልፍ መጥራት የጀመሩ ማለት ነው ስለዚህ ይሄ ጉዳይ ሲሪየስሊ ማስተር ማይንዱ ማለት ነው ማን እንደሆነ መታወቅ አለበት ስክሪፕቱን የጻፈው የድራማው ማለት ነው የድራማው ተዋናይ ደግሞ ማን እንደሆነ በፎቶ ማሳይቻለሁ ፋኖ ጋር ለምን ይገናኛል የሚለው ስለሚገናኝ ነው ምክንያቱም ወደፊት ባለቤቱ ሲታወቅ ኢቢኤስ እንደ ቻናል ልትጠይቀው ትችላለህ ስላስተላለፈ ማለት ነው ዋናው ጉዳይ ግን የሴራ ፖለቲካችን ማስተር ማይንድ ሻቢያ ጋር ነው ያለው ወያኔ ጋር ነው ያለው የመሃዛና የማን ወልደ ስላሴ የሚባለው የሱ ድርሻ ራሱ መታወቅ አለበት ማን ነው ጽፎ በዚህ መልክ ለጋዜጠኛው የሰጠው ልጅቷን ፈልገው የልብ ታማሚ መሆኗን ደካማ ጎኑን ወስደው ኤክስፕሎት ለማድረግ የሄዱበት ሁኔታ ላይ በቀጣይ መሰራት አለበት የሚል ሐሳብ ነው ያለኝ ቴንኪው አንተ 2 ደቂቃ ነው ልክ 2 ደቂቃ የአርበኛውን እንስማና ለእናንተ ማጠቃለያ ሰጥ አይ እኔ ልዙርና ልወጣ ስለሆነ ቴሪቶሪ እሺ ሞሺ በድምጽ አትበልጠኝም አባቴ ነው አይ አይደለም ይቅርታው ልወጣ ስለሆነ እንትን እናድርግ ምን አላችሁስ ምን አለ መሰለህ አሁን ሚኒትስ ብቻ አልወስድም ብዙ ጭራውን ይዘናል አሁን ምን እኮ ተጨማሪ ጭራ መያዣ ልሰጥ ነው እኔ ብታስቀድመኝ ጥሩ አይ ፐርሰናል ስለሆነ ነው የኔን ጉዳይ አንዴ ላውራ ብዬ ነው አወራበታለሁ አሁን ይሄ ጉዳይ የሆነ ነገር እየተገለጸ መጥቷል ኢቢኤስ ላይ እንቁምና ምን አይነት የፖለቲካ ነጥብ ለማስቆጠር ነው እንዲህ ያለ ፕሮግራም የሰራው ኩድቢ የሆነ ግን አጀንዳ እያስፈጸመ ሊሆን ይችላል የፋኖም ሊሆን ይችላል የቲፒኤልኤፍም ሊሆን ይችላል የሻባም ሊሆን ይችላል የምናውቀው ነገር የለም ገና ለገና ልጅቷ የባህር ዳር ልጅ ስለሆነች የፋኖ አጀንዳ ነው ማለት አትችልም ወይ ልጅቷ ገና ለገና የኦሮሚያ ብሔር ተወላጅ ስለሆነች ጉዳዩ ከሆነ ጋ ነው ማለት አይቻልም ጣቢያው እንደ ጣቢያው ግን ማስተላለፍ የፈለገው ነገር ምንድን ነው እናንተ የተገነዘባችሁ ነው ኦኬ እሺ ቴንክ ዩ ከመጀመሪያ ስለኔ ስላወራ አንድ ነገር ብዬ ማለት ፈልጋለሁ ይሄ
አሁን ስለ እኔ እንኳን ሸምጥጦ የሚያወራ ሰውዬ ስለሚያወራው ነገር እንኳን ራሴን እኮ ወስዶኝ የወላይታ ብሔር አድርጎኛል። ወስዶኝ ማለት ነው እንግዲህ በእናት በአባት ያገኘሁትን አማራነት አንጠልጥሎ ወስዶ ወላይታ ነው፣ የታዲዮስ ታንቱ ዘመድ ነው። የታዲዮስ ታንቱ ዘመድ መሆን በራሱ ኩራት ነው፣ ጥሩ ነው። የወላይታን ብሔር ተወላጅ መሆን ምንም ያስከፋ ነገር የለውም። ግን ምን ያህል ዲፋሜሽን እንደሚሰሩ እዩ። ሲቀጥል ቴዲ አንድ ነገር ሪል ነገር አለ ኢትዮጵያ ውስጥ። ቆይ ልትወጣ ስለሆነ ማለት ነው። ቆይ ሊወጣ ስለሆነ ቴዲ እኔ ተገዝቶ በማውራት ነው ያልኩ፣ በደም አላልኩም። በዚያው እኔ በነገራችሁ ላይ ለምን እንደሆነ አላውቅም፣ ጭቅጭቅ አልችልም። ነገሯት ስለ እኔ ባህሪ አትናገሩ እንዴ እናንተ። ጭቅጭቅ ስሰማ እኔ እንደብድ ያደርገኛል። አንተ ቤት ቢያንስ 3 ዓመት 2 ዓመት አለ፣ ግን ስቲል ፕሮሲጀሩን አያውቅም፣ ምናምኑን አያውቅም። ሶሪ ፎር ሂም። እኔ አድማጭ ተመልካች ሲረበሽ እኔ ይደብረኛል። ማን ምን እንደሚያወራ እስኪ እንስማ። የሰለቸን እኮ የአረቄ ቤት ክርክር ሰለቸን። ዞር ስትል ጩኸት ነው፣ ዞር ስትል ጩኸት ነው። እስኪ እናድምጡ። አንተን አደመጠ አይደል? ሞሼ ይቀጥል። ወንድም አለም አማራ ተከፍሎ ምናምን የምትለው ምናልባት የምንኖርበት ሀገር ቢያንስ ሰርተን የሚከፈልበት ሀገር ነው። የሆነ እርጥባን ጠብቀን የምንኖርበት ሀገር አይደለም። ስለዚህ እንደዚህ አይነት ነገር ዝም ብለህ አፍ እንዳመጣልህ አታወራ። ዋናው ነገር ምንድነው ቴዲ፣ አንተ ልታያይዝ የሞከርክበት ነጥብ ይገባኛል በደንብ አድርጎ። አሁን ካለው የቀጠናው ፖለቲካ አንጻር ነገሮችን ወዴት እየወሰድካቸው እንዳሉ ልታገናኝ እንደሞከርክ አይጠፋኝም። ጅልም አይደለንም፣ እሱን ይገባኛል። እሱን በሌላ አይነት መንገድ መተንተን አለበት ምናምን። የመንግስትና የኤርትራ ጉዳይ ከኢቢኤስ ጋር የሚያገናኛቸው አጀንዳ ካለ አሁን እዚህ የአርበኛውም ልጅ ሊጠቋቀመን የፈለገ እርስ በእርስ እዛው ይራኮቱበት። ሰዎቹ ኃላፊዎቹን ያላቃቸውም ኤርትራውያን ናቸው። ቆይ አታቋርጠን። እንደው በመድኃኒዓለም ማን ምን እንደሚናገር እንስማ። አድማጮችን አትረብሿቸው። ልጅቷን የኢቢኤስ ባለቤቶችን እያሉ ነው ባለቤቶቹ ኤርትራውያን ናቸው የሚል ወሬ ሰምቻለሁ። አምናት ሹር ምንም እርግጠኛ የሆነ ነገር የለውም ምንም። በግሌ ግን እንደዚህ አይነት ነገር አለ ብለው አሁን እያወሩ ስለሆነ ከሆነ ታዲያ ይሄ የልጅቷን አለመደፈር ማረጋገጫ አይደለም። እኛ ልጅቷ ተደፍራለች ነው የምንለው። ለመደፈሯ ደግሞ በቂ የሆነ ታንጀብል ነገር አቅርበናል። እና አርበኛውም እና አያናም መንግስትም መክሰስ ካለበት የሚከሰው ኢቢኤስን ነው የሚከሰው። በደንብ አረጋዊ ነጥብ ኢቢኤስን ይከሳል። የኤርትራ መንግስት ጋር ያለውን ግንኙነት ምንድን ነው ብሎ ሊያጣራ ይገባል። የዚችን ልጅ እንባ ግን፣ የዚችን ልጅ ደም ግን፣ የዚችን ልጅ ማልቀስ ግን እናንተ በምትሰሩት የተውሸከሸከ ድራማ ፊት ለፊት አምጥታ አፈር ማስበላት ግን አይቻልም። ምክንያቱም ደግሞ ለምን መሰል ያለውን ሀገራዊ ችግር ወይ ደግሞ ቀጠናው ላይ ያለውን ፖለቲካ ከቀጠናው አንጻር እያንዳንዱን ነገር እያነካካ ችግሮቹ እንዲናቸው ማለት መብት የተጠበቀ ነው። በንጹህ አማራ አምባ ግን ያለመድነው ታሪክ አይደለም የተፈጠረው። የለመድነው ታሪክ የምናየው ታሪክ ነው። ነገሩን እንትን እናድርገው። አሁን ቅድም እንዳልኳችሁ እየሰፋብን እንዳይሄድ አሁን ክርክሩን አማራ ቨርሰስ ኦሮሞ ካደረግከው አርጊመንቱን መሸነፍ በቃ የትግሉ ውሃ እንደበላው ነው እንዲቆጠር የሚችለው። እዚህ አሁን የለመድነው ነገር አለ። አሁን እስኪ ለጊዜው እሱን እናቆይ። አሁን ብርቱካን ኢቢኤስ ኢቲቪ እና ቤተሰቦቿ ጋር እስቲ አተኩረን ነው። እናንተም እዛ እንደ ኦሮሞ አተንትኑ፣ እንደ አማራ አንተንትን፣ እንደ ትግራዊ አንተንትን። አሁን ይሄን ጉዳይ ባልየው ሲናገር አረ ቤት በኩል ወታ ሁሉ ዶክመንተሪ እንደሰራች አላቅም ነው ያለው። አከራዩም ይሄን ያለችው እንዴት አጠበ ልብሷ እኮ ገመድ ላይ ነበር። ዞር ብዬ ሳይ እኮ ልብሷ ገመድ ላይ ነበር። ከመኔው ኢቢኤስ ላይ እንዳየዋት አላቅም ያለችው። እነዚህ ነጥቦች ስታገናኙ ልጅቷም ተደፍራ ከሆነ ባል ከዚህ ውጭ ክብር አለው? ሚስቴ ተደፍራ እኔ ለምን በግንባር ያለቁብኝ? ምን ቴዲ ይሄ ከምን አንግል መሰለ እንግዲህ የኢትዮጵያን ከረንት የመሬት ፖለቲካ መረዳት የሀገሪቱን ሰላምና ደህንነት መረዳት ይጠይቃል። በነገር ላይ እኔ ገና ማገናዘብ የምፈልጋቸው ነገር አለ። አሁን መንግስት ቪዲዮውን ሰርቶ ዶክመንተሪውን ያወጣው ዛሬ ነው አይደለም? እኛ ደግሞ በሚቀጥሉት ቀናት ላይ ዶክመንተሪው ላይ ያወራቸውን ነገር እያንዳንዳቸውን ነገር ማስረጃ የመሰብሰብ ግዴታ አለብን። ለምሳሌ ባል ያልከው ሰውዬ ባል ይሁን ከመንግስት ተጎትቶ ከሱሉልታ ወይ ከምናምን የመጣ ከአዲስ አበባ ከሆነ ቦታ የመጣ ሰውዬ ይሁን እኛ ማረጋገጫ የለንም እኮ። ሁለተኛ ደግሞ አሁን ባለው የኢትዮጵያ ፖለቲካ አሁን ባለው የኢትዮጵያ ሰላምና ደህንነት አንድ ሰውዬ ሚስትህን ከምታጣትና ይሄን ነገር ከምትል ቢባል 100% ነው የምነግርህ፣ እንደ ቴዎድሮስ ጥይት አይጠጣም። ሚስቱን ላለማጣት ሚስቱን
ሴኪውርድ ለማድረግ እንደዚህ አይነት ነገር አንተ ያልከውን ነገር ሊል ይችላል። በደንብ አድርጎ የሐዋሳ ልጅ ነው። አትላንታ ሐዋሳ ልጅ ነው። አንድ ላይ ያደግን ልጆች ነው። ይህን ጉዳይ ማጣራት ለአንተ አይከብድም። ቡና ባንክ ነው የሚሰራው። ሐዋሳ ኖራለች፣ እህቷ አለች፣ እሷም ሐዋሳ ኖራለች። ሐዋሳ አካባቢ እኮ ደውለ እንዲህ ያሉ ሰዎች ሁሉም ሰው እያየ ነው። የ3 ደቂቃ ስራ እኮ ነው። አሁን ይሄ ጉዳይ ጊዜ ሰታችሁ እናጣራ ካላችሁ የ3-4 ደቂቃ ጉዳይ ነው። ልጅቷም ነገ ቲክቶክ ላይ መምጣት አለባት፣ ትመጣለች። እርግጠኛውን የምነግራችሁና አሁንም በተደጋጋሚ እንደምናገረው ትልቁ ነገር አድማጭ ተመልካች እውቀት ወይም ደግሞ ሀቁን እንዳያገኝ የሚደረገው ለመሰለ እኛና እነሱ ክርክሮች ምን ይሆናሉ መሰለ እኛና እነሱ ወደሚል ይሄዳል። ትላንት እንዲያርገውን ነበረ፣ እነሱም ትላንት እንዲያርገውን ነበረ። እናንተ ጋር ትላንት እንዲህ ሲሆን የተነበራችሁ፣ እናንተ ጋር እንዲህ ሲሆን የነበራችሁ ወደሚል ከሄደ ተድበስብሶ ያልፋል። ትክክል እኮ ይሄን ነው የነገርኩህ። ዶክመንተሪው አሁን ነው የወጣው ከሰዓታት በፊት። ዶክመንተሪው በወጣበት ቅጽበት አንተ ቤት ከፍተህ መጣ። የግዴታ ዲፌንድ ማድረግ ስለነበረብን መተናል። ኦኬ፣ አለበለዚያማ አጀንዳ ተሽጦብን ነው የሚወጣው። የመጡትን ሰዎች አይተሃል እንዴት አድርገው ቀጥታ ግንኙነቱን ከልጅ መደፈር ወይ ደግሞ አሁን አንተ ከምታነሳው ከቀጠና ፖለቲካ ሳይሆን ቀጥታ ከአማራ ፋኖ ጋር ከአማራ ትግል ጋር ያገናኙት። ስለዚህ ይህን መከላከል አለብን። ይሄ መጀመሪያው ቅድሚያ የምንሰራው ስራ ነው። ነገ አሁን ያልከኝን እኔ ሐዋሳ ደውላለሁ። ዶክመንተሪው ላይ የተነገረችውን እያንዳንዷን ነገር የሚታይ ስህተት የሚታይ ክፍተት አለ። እነሱን ክፍተቶች በደንብ አድርገን አብጠርጥረን በደንብ አድርገን ይወጣል። አሁን እንኳን በዚህ ደረጃ እንኳን ሆኖ ስንት ስህተቶች እያየን ስለሆነ ማለት ነው። ዳሪዝ ቴንክ ዩ። በዚህ አጋጣሚ ቆይ የእንትን ስልክ ልንገራቸው የማታውቁ ካላችሁ የቴሌግራም ስልክን ስጣቸውና ብዙ ሰዎች ለእኔ ራሱ መረጃ እየላክሉኝ ነበር፣ ግን ማሳየት አልቻልኩምና ሊልክሉ የሚፈልጉ ሰዎች አሉ መረጃ ለእኔ። ኦኬ ይህን ስልክ ጻፉ፣ +1 ታደርጋላችሁ፣ ሲደመር 1 ፕላስ ምናልባት ማቅ ሰው ካለ 647-819-4117 ኮመንት ላይ ጻፉላቸው። +1 647-819-4117 በዋትሳፕ ይሁን በቴክስት ሜሴጅ እዛ አካባቢ ላይ ያላችሁ ባህር ዳርም ሐዋሳም እዛ እቺ ልጅ የምታውቁ በዚህ ጉዳይ ላይ የቪዲዮ ማስረጃ ላኩልኝ። በተረፈ ቴዲ ሐዋሳ የቴሌግራም ቻናሌ ነው፣ በዛ መላክ ትችላላችሁ። አይቲንክ ልጅቱ ስትረዳ የነበረበት በተለያዩ ተቋማት ኤቪደንሶች የተጠናከሩ ወጥተዋል መረጃ ላይ የሚሉ ሰዎች ለእኔም እየላኩልኝ ነበር በውስጥ። ግን አይቲንክ በስልኬ ስለገባው በዚህ በስልኬ ማሳየት አይቲንክ አልችልም እንዴት እንደሆነ እንትን ባለ። እሺ የአርበኛው ልጅ ወደ አንተ ልምጣ። ይሰማል አይደል? ይሰማል። እሺ ከዛ አንተነት አጠቃለውና እንውጣለን። እሺ ምን ትላለህ? እሺ የመጀመሪያው ነገር እዚች ጋር አንድ ከኮንቨርሴሽኑ መሀል ያስኩት ነገር አንድ ስልክን ረጋ ብለህ ንገረን ይላሉ እነዚህ ከ60 ተማሪዎች 59ኛ ደረጃ የሚወጡ ሰዎች እኮ ቶሎ አይዙ 3 እያረክ ተናገር። እሺ ሶሻል ተማሪ በዘዋል መሰለኝ። አይ ነው ሲደመር 1 ይሄው የጻፈ ነው አማራቱ ደይ ሲደመር 1 647 819-4117 አሁንም ይደገም በል። እሺ ቀጥለ የአርበኛው ልጅ እቺ ነገር እስቲ እንስማ። በጣም አጨራጭ እያልኩ ነው እንኳን የምጠቀመው። እኛ ምንም ማንንም የት እንደገባችሁ አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው፣ የራሳችን ወርደት ነው። በወዳችን ይዘን ዝም እንላለን። የተበላሸው ነገር ቀላል አይደለም ሲባል ሰማሁኝና እንደው ለብልሽት ለማስተካከል ሲሮሮጡ የነበሩ ሰዎችን ታዘብያለሁና እቺን ደግሞ አሁን ከደቂቃ ፊት ነው እንግዲህ አማሮች አስታውሱ። እኛ we are not like stupid አይደለም። ብሔርተኝነት ጥቁር ነጭ ማለት ነው። አለቀ በቃ። መሸምጠጥ ነው ያለብህ። በቃ አንድና አንድ አጀንዳችን ትግሉ መሆን አለበት፣ ዘመቻ አንድነት ነው። በዚህ ደግሞ ሸምጠጥ ብሎ ተነስተዋልና መሸምጠጥ ስለሆነ ልምዳቸው ማን ነው ተናጋሪው? ሃይፋኑ ይባላል። አንተም ጋር ገብቶ እዚህ እንትን ሲል ብዙ ጊዜ አይቼዋለሁ። ይሄ ወንድማችን
ሲያምቧጭር አይቼዋለሁና እንደው መሸምጠጥ እንደው ሽምጠጣ ጥሩ ነው የጦጣ ባህሪ አይደለምን? እኔ አማራ ሆኜ አንበሳነት እንጂ ጦጣነትን አልተማርኩም ከአያቴና ጥሩ አይመስለኝም የጦጣነት ባህሪ። እሱን ለምስክርነት ማምጣት ራሱ ለራሱ የጥያቄ የሚነሳበት ሰው ነው። በነገራችን ላይ እኔ ከ5000 በላይ ፐርሰናሊ በትንሹ የአማራ ልጆችን እንዲሁ አውቃቸዋለሁ። ዝም ብለው ጀርባቸውን ዞሮ ቆሞ አውቃቸዋለሁ። ቁም ነገር እኔ የሚገነቡትን አረፍተ ነገር የፈለገ ቦታ ሄድ እናት አይሳደብም። ይሄ በእናት ዙሪያ ላይ ይሄ በሀቅ ዙሪያ ላይ ቢያንስ ተግባብተ ተነጋግረ ትግባባለ። የአማራ ፖለቲካ ስለ እውነት ለመናገር እጅግ አዙሪት የሆነባቸው ለትክክለኛ ለአማራ ልጆች ነው። ሰርገው ለገቡ ነው የተመቻቸው እንጂ ለትክክለኛ የአማራ ልጆች የአማራ ፖለቲካ ሲኦል ሊሆንባቸው። ትክክለኛ የአማራ ልጆች በነገራችን ላይ በጣም እንዴት ውስጥ ነው ያሉት? እስኪ ሰርገው የገቡ ተመልከቷቸው። በጣም ምቾት ውስጥ ነው ያሉት። በዚህ ሁሉ ማወቅ ትችላለና ደስታቸው ነው ነው ደስታቸው፣ ሰርግና ምላሻቸው ነው የሚገርምህ። ይኸውልህ አሁን የዚች ልጅን ታሪክ አንዳንድ ሰው ከዚህ በፊት እንደሚያውቅ ከዚህ ኢሹ ጋር በተያያዘ በቅርበት እንደሰራ ሰው ሳየው ማለት ነው የሆነ ቁንጽል ታሪኮችን የተወሰዱ ታሪኮች ናቸው ፎርም ተደርገው ተደርሰው ከዛ በኋላ ኢምፕሊሜንት ሊደረግ የሞከሩት። ሲያስጠኗት ቪዲዮ አለ። አሁን እኮ መንግስት ያቀረበው ላይ መጨቃጨቅ አይሻልም እንዳለው ሰውየው ሃይፋኖ እንዳለው አብዛኞቹን እንደማያቸው መሸምጠጥ ነው ጥሩ። ሸምጥጡ። ይሄ መሸምጠጥ ጥሩ ነው። እንደያዛችሁት ሸምጥጦ ይዟችሁ ሂድ እንኳን አይባልም። ግን ዋናው ምን መሰለ አማራ ክልል ላይ ከወለጋ እውነት የሚፈለግ ከሆነ ከወለጋ ብዙ የተጎዱ ሰዎች አሉ፣ እንትንም አሉ፣ ደብረ ብርሃን አሉ። እነዚህ ጉዳትና ቪክቲም የሆኑ ሰዎችን በትክክል ሄደው አይረዷቸውም። ውሸት ነው። ገብቷል። እኔ ሄጄ ያየሁትን እያንዳንዱ ፎቶግራፉን እያንዳንዱን ኢንተርቪው ላሰማህ እችላለሁ። ዩናይትድ ኔሽን ሂውማን ራይትስ ኮሚሽን የሰራውን ኢንተርቪው ከነ ድምጻቸው ከነ ኢንቨስቲጌተሮቹም ላሳየህ እችላለሁ። I was part of it። በጣም የሚገርመኝ ነገር እነዚህ ሰዎች ገንዘብ አውጡና እነዚህን ሰዎች እርዱ ሲባሉ ጩሉሌ ስለሆኑ ሌባ ስለሆኑ ኪስ አውላቂ ሌቦች ስለሆኑ መስራት ያለመዱ ከዛ በኋላ ቁጭ ብለው ጡረተኛ መሆን የለመዱ ሰዎች ስለሆኑ አሁን ደግሞ ዩኤስኤ ተዘግታለች እንዳትረሳት እሷን ከሱ ጋር በተያያዘ የገንዘብ እጥረት ድርቀት ስላለባቸው ማነሳሳትና ማጠፍ ፈልገዋል። የአማራን ዲያስፖራ ማጠፍ ፈልገዋል እና ቀናቀናም እና አሁን ይሄንን ለማድረግ የሚቻልበት መንገድ ምንድነው? እንደዚህ አይነት ነገር ፋብሪኬት በማድረግ because ትክክለኛ ቪክቲሞቹ ትክክለኛ ታሪካቸውን አሁን መንግስት የይዟቸው ቢጠይቃቸው እኮ ትክክለኛ ታሪካቸው ይወጣል። እንዴት አሁን ለምሳሌ እኔ እዛ ከወለጋ ተፈናቃዮች መካከል ያየሁት ሚስትየው አማራ ነች፣ ወለጋ ሰው ነች፣ እዛው ኦሮሞ ነች። አባትየው የሰሜን ሸዋ ሰው ነው፣ እዛ የኖረ ነው። በአርበኝነት ብድሮ የሄዱ ሰዎች ናቸው። ሁለቱ ተጋብተው ግን ልጃቸው ተገሎ እስከመታኮስ ሚስትየው አብራ ሸኒን እስከመታኮስ የደረሰች ነች። ይሄን ታሪክ አይነግሩ የሚነግሩ የሚያባለውን ነው። ቢኮዝ እነ ሸምጥጥ ምንድናቸው የጦጣ ባህሪያቸው ስለማይለቃቸውና ቅጠል መያዝ ስለሚወዱ ነው። ቅጠሏን ፍለጋ የግራዋ ቅጠል ፍለጋ የሚዞሩ እንደነዚህ አይነቱ ሰዎች እውነታውን ትክክለኛውን የሆነውን የልጅቷን ትክክለኛውን ፋክት የሆኑ ነገሮችን እኮ ከምታሳየው ዶክመንት ላይ እኮ ማየት ይቻላል። የትምህርት ማስረጃውን ታሳያለች። 11 እና 12 ስንት ዓመተ ምህረት ነው የሚለው እሷ 11ኛ ክፍል ሆና ያላት ትራንስክሪፕት ታገትኩ ለማለት አያደርሳትም። አንድ ዘላ በራ ነው የሄደችው አትሉኝም መቼም 11 ሳትማር 12 ማትሪክስ ሳትፈተን ቀጥታ ነው የገባችው አትሉኝም። እሱም እንዳለ ይሁን እሺ እንለፈው። እሱ መረጃውን አሁን ተጠናቅሮ ሲመጣ ኩዌስችን ማለት ሙሉ ፊልሙን አይተውታል፣ ግን ኩዌስችን የሚያደርጓቸው ነገሮች ለኔ ራሱ ኩዌስችን አይደሉም። ቢኮዝ ፎርም አርጋ እሷ የተናገረችውና ጄስቸሯን ስቱዲዮ ሲያቀርቧት የመጀመሪያው ጣራጣራ ነው የምታየው። አንድ መጽሐፍ እስቲ ልምከራችሁ፣ what everybody is saying የሚል መጽሐፍ በኤፍቢአይ እንትን የቦዲ ላንጉዌጅ ሪደር የታተማል እና ብዙ ጊዜ እንደዚህ አይነት እንትኖች ላይ የምትቀርቡም ሰዎች ብትሆኑ
እኔ እንኳን ካሜራ አልከፍትም፣ ግን ሌሎቹ ካሜራ አስከፍተው ሲያወሩ ፊታቸው ላይ ስትረሳቸውን ዝቅ አንገታቸው ቀና ጎንበስ ቀና ሲሉ ምክንያቱንና የተነሳበትን የዛ ኢሪቴሽን ምክንያት ምን እንደሆነ በደንብ አድርጎ ያስረዳልና ይሄን መጽሐፍ ብታነቡት ጥሩ ነው የሚል ሐሳብ አለኝ። ሶ አሁን የመጨረሻ ግን መደምደሚያ ማድረግ የምፈልገው መሰለ እነዚህ ሰዎች በዋትስአፕ ሊደውሉ ይችላሉ። በዋትስአፕ እና ሌሎች አፕሊኬሽኖችም እንደሚጠለፉ ማወቅ አለባቸው። ተጠልፈው ተሰምቷል። አሁን መንግስት ከያዘባቸው በኋላ እውነት ወንድማችን ይሄ ሃይፋን የተባለው ሰው እንዳለው ሸምጥጥ ነውና መሸምጠጡ የተሻለ ነው። በእናትህ እሱ ልጅ አሁን አይ ሰውየውን አለምን ሐሳቡ በጣም ተመችቶኛል። መሸምጠጥ ይሻላል እንደው ዛና እዚያ ከመቀባጠሩ የተሻለ ነው ባይ ነኝ። ምን ያገናኛል ሲጀምር እሱ የተናገረው ለመጥቀስ በነገር ላይ አንዳንድ እንደዚህ በዚህ ጉዳይ ይሁን አይሁን የተናገረው ራሱ እኮ አይታወቅም። ሸምጥጥ የሚለውን ፓርት ብቻ ቆርጦ አንጥቶ አስቸጋሪ ነው። ለአንተ ስል ደቂቃ እንዳትወስድብኝ ብዬ ነው። ተናገረ አልተናገረ ፈልገው ከሆነ ላሰማ ሙሉ ወደማተር ምንድነው? ያው ቆይ ጭራውን ይዤ ነበር። ቆይ ጭራውን ይዘናል። አሁንም አናስፈው። አሁን ደህና መተን ነበር። አሁን ስትሄዱ እንደገና መሰብሰብ ይከብዳል። ብዙ ክርክሮች መቋጫ ያጣናባቸው በዚህ ምክንያት ነው። ብሔርተኞች ትመጣላችሁ፣ አጀንዳችሁ ነው የምታደርጉት። አጀንዳችሁ ደግሞ ካደረጋችሁት ያንተ አምኖ መቀበል የብሔሩ መሸነፍ ነው፣ ያንተ ማሳመን የብሔሩ ማሸነፍ ነው ተደርጎ ይሰራል በአድማጭ ተመልካቹ ዘንድ። ለዛ ነው እኔ ለሰከንድ የብሔር ካባችንን እናውልቅና የዚችን ልጅ ጉዳይ እንደ ብርቱካን እንየው፣ እንደ ብርቱካን፣ እንደ ኢቢኤስ፣ እንደ ኢቢሲ እና እንደ ምንድን ነው ደምቢዶሎ ነው እንደ ደምቢዶሎ ዩኒቨርሲቲ ነው። ደምቢዶሎም ከሆነ ደምቢዶሎ፣ ሐዋሳ ዩኒቨርሲቲ ከሆነ ሐዋሳ። እሺ አንተ ነህ የመጨረሻ መደምደሚያ ምንድን ነው? ምናልባት ግራ ቀኙን አየህ። የብርቱካን በወፍ በረር የምነካካቸው ነገሮች ይኖራሉ፣ የተነሱ ሀሳቦች ስላሉ እንደ አጀንዳ ተነስቶ ተነጋግረንበት ቢሆንም ጥሩ ነው ነበረ። ወይ ለቀዳሜ ወይ ለሌላ ቀን አስተላልፈው ከሆነ አላውቅም። ምናልባት እኔ ቅርብ ጊዜ በኋላ አንዳንድ ቢዚ ስኬጁሎች ስለነበሩኝ በተለያየ ጉዳይም ከሆነ ቦታ ወደ ሆነ ቦታ እንቅስቃሴ ያደረኩ ስለነበረ መምጣት አልቻልኩም። ከዚህ በኋላ እመጣለሁ በእርግጥ እና ያለውን ነገር የተነሱ አጀንዳዎች ያስካቸውም ነበሩ። ስለ ፋኖም ነበር፣ ስለ ህወሓትም ነበር፣ ሌሎችም ሀሳቦች ነበሩ። ግን በዚህ ጉዳይ ላይ የተነሳውን እናውራና ከዛ በኋላ ወደዛ ይሄዳለው እንደ መስኪያ ማለት ነው። አንዳንድ ሰዎች ከቤተሰብ በላይ ማረጋገጫ የለም። መጀመሪያ ቤተሰቦቿ አለመሆኗ ራሱ እነዛ ቤተሰቦቿ አለመሆናቸው ራሱ ምን ማረጋገጫ አለን? የመጀመሪያው ጥያቄ። ምናልባት የሰርግ ፎቶ ምናምን ታይቶ ከሆነ አይታችሁ ከሆነ ሄደው ገጠር ነው የተጋቡት። በእርግጥ የሚያሳየው አልበም ላይ ምንም አይነት የገጠር ፎቶ የለውም። ስቱዲዮ ውስጥ የተነሱት የተወሰነ ተመሳሳይ ፎቶ ነው እንደውም የሚመስለው። ቪዲዮን በደንብ ለማየት ሞክሬ ነበር። ተመሳሳይ ፎቶዎች ናቸው የሚበዙት። ነገር ግን ሌላ አውትዶር ፎቶ ተብሎ የቀረቡት ላይ ልጅቷ አይደለችም። ሲጀምር የሆነ ነጠላ ለብሰው ምናምን የተነሱት ፎቶ አንድ የተለቀቀ ነበር። እዛ ላይ በጭራሽ ልጅቷ እንዳትመስልም። ልጅቷ የተለየ ፋሻል ኤክስፕሬሽን ያላት ባለበርቴስ እንዳለ ምንም የሚያመሳስላት ነገር የለም። ከዛ በተረፈ ምናልባት እንደተባለው አጀንዳው እንደ አጀንዳ የመጣ ሀሳብ ከሆነ የመጀመሪያ ተጠያቂ የሚሆነው መረጃውን የሰጠው ነው። ምናልባት እኛን ወይ አክቲቪስቶችን ለማጋለጥ ታስቦ ምናምን ቅድም ስላልክ ነው እንደዛ አይነት ሀሳብ የሚመጣ ከሆነ ሚስሊድ ያደረገህ ነው የሚጠየቀው በመጀመሪያ ደረጃ ማለት ነው። ሚስሊድ ያደረገ መረጃ ፎልስ የሆነ መረጃ ያስተላለፈው ኢቢኤስ ስለሆነ በሀገሪቱ ህገ መንግስት እንዲሁም በጸረ ሽብር አዋጁ የተሳሳቱ መረጃዎችን ማስተላለፍ በህግ ስለሚያስጠይቅ ቀጥታ ምናልባት የመዘጋትም ሌላ ነገሮችም ላይሰንሱ የመሰረዝም ደረጃ ላይ ላይደርሰው ይችላል። ከዛ በተረፈ ግን ምናልባት ስለ ኢቢኤስ የወጣው መረጃ የሼር ሆልደሮች አሉት ድርጅቱ እና ሼር ሆልዲንጉ ላይ በዛ ያሉ ኤሪትራውያን አሉ የሚሉ ያልተረጋገጠ መረጃ ተዛምቷል። ዊች ሚንስ ኦነርስ ግን በሜን ኦነርነት እነሱ ናቸው የሚል ሀሳብ የለም እስካሁን ድረስ።
እንትኖችን አንዳንድ ነገሮችም ወደ ሌላ ዳይሬክሽን ወደ አቅጣጫ ለማስያዝ ባይሞከር። ምክንያቱም አንድ ፕሮግራም ነው ራሱን ሰልፍ ተርሚኔት ነው እንዳደረገ የሚቆጥረው ነው። ምክንያቱም እንደዚህ አይነት ነገር የተሳሳተ መረጃ አስተላለፈ ማለት ራሱ ላይ ታንክ እንደነዳ ነው የሚቆጠረው። እንደዚህ አይነት ነገሮች ብዙም ተቀባይነት የላቸውም። ሌላው የመጀመሪያው በሚዲያ ህግ ኦነሮቹ የሻዕቢያ ከሆኑ ኤክስ ትልቅ ኤክስ የትኛውም ሀገር አይፈቅድልህም። ሶል ኦነር መሆን አይችሉም። የሻዕቢያ ወይም ደግሞ እናከብራቸዋለን። ፕሮ ኢሳያስ አፈወርቅ የሆነ ኢትዮጵያ ውስጥ ሚዲያ ልታደርግ አትችልም። ምንም ረጅም ርቀት አሰላይሲስም ሼር ነው የሚያደርጉት። የራሽያ ሚዲያ ወይም ደግሞ የራሽያ ሰዎች አሜሪካ ውስጥ ሚዲያ ሊያደርጉ ይችላሉ እንዴ? እንኳን ኦን ማድረግ አይደለም አርቲ ቱዴ ራሽያ ቱዴ የሚባለው ሚዲያ እንኳን መተላለፍ አይችልም። እንደ ህግም ምናልባት ያው የሀገራችንን ህግ በደንብ ማየት ያስፈልጋል። ጆይንት ነው ሊያደርጉ የሚችሉት እዚህ ካለ ሰው ጋር ሼር አድርገው ምናምን ነው ሊከፍቱ የሚችሉት እና እሱም በደንብ ማየት መመርመር ያስፈልጋል። ሌሎችን ኤክስፔሪየንስ ማየት ይቻላል። እነ ቃና ምናምን የመሳሰሉ ሚዲያዎች ራሱ ከዚያ ካለ ሰው ጋር ሼር እያደረጉ ነው። ኢቨን ዴስ ቲቪ እንኳን እዚህ ካለ ሰው ጋር ሼር አድርገው ነው እየሰሩ ያሉት፣ ወይም ሪፕሬዘንታቲቭ ነገር አሳይን አድርገው በእንደዚ አይነት ነው የሚሄዱት። ነገር ግን ራሱን ቶታሊ ከስራ እንዳስወጣ ሁላ ነው የሚቆጠረው። ይሄ እንትን ሊሆን አይችልም፣ ምንም ኤክስኪውዝ ሊሆን አይችልም በዚህ ጉዳይ ላይ። ሌላኛው ያው የብልጽግና ካድሬዎች ምናልባት ብዙ ጊዜ አይተህ ከሆነ ግን ትግራይ ዋይ ሆነው የትግራይ ብሔር ተወላጆች ሆነው ገና ለገና የሻዕቢያ ናቸው ተብሎ ስም ተለጥፎባቸው ለመምታትም እንዲያውም ጥንቃቄ ያስፈልጋል። ሊሆን ይችላል። ምክንያቱም አይተህ ከሆነ አሁን ዘመቻ አንድነት በሚለው ራሱ በተደረገው እንቅስቃሴ ፋኖ በወሰዳቸው እርምጃዎች መንግስት ቶታሊ ከህዋት ጋር ነው ያገናኘው። ምናልባት የህዋትንም ነገር ስላነሳ ኦልሬዲ መንግስት እኔ ጦርነት ኦልሬዲ ፕሪፓሬሽኑን ጨርሷል ብዬ ነው የማስበው። ከእነሱ ጋር ያለውን ነገር በመንግስት በኩል ሬዲ ነው ወይም ለመዋጋት ኦልሬዲ አስቧል ብዬ ነው እምለው። ምክንያቱም እንደምታየው ነው ነዳጅ ከልክሏቸዋል፣ በጀት ከልክሏቸዋል፣ ብዙ ነገሮችን ከልክሏል። ይሄ ራሱ አንድ የጦርነት የመክፈት መንገድ ነው። በስተመጨረሻም ሲያላገጠባቸው በኢሜይል ጠቁሙኝ ፕሬዚዳንታችሁን ብሏል እና ሲጀመር በስምምነታቸውም ፕሪቶሪያ ስምምነታቸውም መሰረት የሚደረግ ነገሮች ካሉ ያለ ህወሓት ወይም ደግሞ ያለ ህወሓት አብሮ የጋራ ካልሰሩ በስተቀር እንደዚህ አይነት ነገሮችን ማድረግ እንደማይችሉ ስምምነታቸው ላይ አለ። ስምምነቱን ጥሶ ነው እንደዛ ያደረገው በነገራችን ላይ እና ትልቅ ንቀትም ነው። ይህም የራሳቸው ጥፋት ነው ብዬ እላለሁ። ራሳቸውን ያስነቁት ራሳቸው ናቸው ብዬ ነው የምለው። ከዛ ውጭ በአማራ ፋኖ በኩል እንግዲህ ከመንግስት ጋር ተደራድሮ ድርድሩ ሲፈጸም ያየነው አካል የለም። ኤርትራን በላት ህወሓትንም በል ሶማሌ ብን በል ማንንም ኦነግን በል ፕሪቪየስ ኤክስፔሪንሶችን ነው የምትወስደው እና የሚታመን መንግስት ስላልሆነ በዚህ ጉዳይ ላይ አምኖ ተደራድሮ የሆነ ነገር ያደርጋል ብለን አናስብም። ምክንያቱም የኦነግንም አይተህ ከሆነ እጅ የሰጡ አካላት አብዛኞቹ ታስረዋል፣ ተገለዋል ምናምን። የሌሎችም ተመሳሳይ ኤክስፔሪንስ ስለሆነ እንደዛ አድርገን ነው የምናስበው። ሌላኛው ነገ ከነገ ወዲያ እንሄድበታለን። አሁን ግን ከእናንተ ጋር እንደተረዳሁት ኢቢኤስ የሚባለው ሚዲያ ያልተሟላ መረጃ በማስተላለፉ እንተማመናለን። እሱ አንድ ነገር ሆኖ እያለ የፈለግኩት አንድ ነገር ያልተሟላ ከሆነ በቃ እዛ ጋ ይቆማል። ከዛ በኋላ ምን ብለህ ነው የምትሄደው? ያልተሟላ መረጃ ከሰጠው ቀጣጥለ ነው የምትመተነት ነው አይደለም አይደል? ያልተሟላ ስለ ትንተናው ሳይሆን ያስጠይቀዋል። ቅድም ብያለሁ፣ ሲጠየቅ መረጃ ይቀርባል። አሁን ወጥቷል የሚሉ በውስጥም ለአንተም ልከንላል እያሉ እየጻፉልኝ ነበረ። ከሜሪ ጆይ ከሆስፒታል ከምናም እንደዚህ እንዲሁም ከሴቶችና ምናምን ነው የእርዳታ ሁሉ ይደረግላት የሚል ድጋፍ ደብዳቤ ሁሉ አለ፣ የወጣ መረጃ አለ እያሉ ነው። አላነበብኩትም እዚሁ ስለነበርኩ አሉ እንዳይሆን። አሁን በዚህ መጀመሪያ እጃችን ላይ ባለው ነገር ስናወራ ኢቢኤስ ኃላፊነት እንደሚገባው ሚዲያ አልተንቀሳቀሰም። መያዣ መጨበጫ የሌለው ወይም ደግሞ ትንሽ 75 በመቶ ብቻ ነው መረጃ ሰጥቶን 25 በመቶ ምን ሊሆን አናውቅም እኮ በስተት ዩኒቨርሲቲ ሐዋሳ በጎደለ እየሞላን አይደለማ። ምን ተነትነው ስተነትን እኮ እሱም ተሳስቶ አንተ ሊያሳስት ይችላል። የስበት ልትል አትችልም።
ስለዚህ ያልተሟላ መረጃ ከሆነ አሁን ኢቢኤስ ላይ ነው አይኖች ሁሉ ማረፍ ያለባቸው። ለምንድን ነው እንዲህ ያለ መረጃ ለህዝብ ያስተላለፉት? ምን አስበው ነው? ለምን የተሟላ መረጃ አላስተላለፉም? የነሱን ድክመትና የነሱን እንዝላልነት እኛ ልንሞላላቸው አንችልም። ገባ አይደል? ሚዲያ ናቸው ሲሆን ሙሉ መረጃ ነበር ማስተላለፍ የነበረባቸው። ካልሆነ መተው ነው። ኢቨን ቆርጠው እንኳን ያልተሟላ መረጃ እንኳን ካስተላለፉ አንዳች ሊያስተላልፉ የፈለጉት መልእክት አላቸው ማለት ነው አይደል? እኔ ልል የፈለግኩት ቅድምም ስፔሲፊክ ኦብጀክቲቭ አድርገው የተነሱት ዓላማ ሊኖር ይችላል ነው። ስፔሲፊክሊ ኦብጀክቲቭ አድርገው የተነሱት ምናልባት ሜን ኦብጀክቲቭ ይኖራል፣ ስፔሲፊክ ኦብጀክቲቭ ይኖራል። ሜኑ ዋናው ልጅቷን ማስረዳት እንድትረዳ ከሆነ ተጓዳኝ የሆኑ ነገሮችን ሌላ ጥያቄ የሚያስነሱ ነገሮችን ለጊዜው እንደዚህ አይነት ኤክስፔክት ያላደረጉት ነገር አፕን አድርጓል ብዬ አስባለሁ። ነገር ግን ከዚህ በኋላ በሚደረገው ኢንቨስቲጌሽን ላይ የሚወጡ መረጃዎችን ማየት ይጠበቅብናል እኛ ራሷን ከመወሰናችን በፊት። እሱ ብቻ ጣቢያው ላይ እሱ ብቻ ሳይሆን ይሄ ጣቢያ ከዚህ በኋላ ሴት እህቶቻችን ተደፈርን ብለው እንኳን ወደኛ ወይ ወደ ሚዲያ እንዳይመጡ ማሸማቀቂያ ነው የሰራው። ገባህ አይደል? ያልተረጋገጠ ነገር በማቅረቡ ሴቶች ጠንካራ ቢሆኑ ይሄን ተቋም መክሰስ ነበረባቸው፣ መክሰስ አለባቸው እያምናለሁ። የመንግስት ምናምን ኢሚዲየት አክሽን በነገራችን ላይ ከዚህ በኋላ የሚመጡ ነገሮች ናቸው። የመንግስት ተቋማት ራሱ አሉ። እንዴት አድርገህ ነው የምታምነው? እንዲ ያለ ሚስቴክ ከሰሩ እንዴት አድርገህ ነው የምታምነው? ሴቶችን ጉዳይን ጨምሮ ሌሎች አካላት አሉ። እንግዲህ ሴት ልጅ ጥቃት የሚመለከታቸው አካላት በሙሉ በዚች ልጅ ላይ ድራማ ተሰርቶባት ከሆነ በእርግጠኝነት ኔክስት የምናየው ነው የሚሆነው። በሚደረገው ኢንቨስቲጌሽን የሚወጡ ነገሮች ይኖራሉ። ነገር ግን መንግስት ትዊስት አያደርግም ማሰብ አለ። ያልተሟላ መረጃ ከሆነ ሳንተ ስለምን እኔማ ባልተሟላ መረጃ ላይ እኮ ነው የተወያያችሁበትን እኮ አጀንዳ ነው ያልተሟላ መረጃ መሆኑን እኮ አሳየው እኮ። ለዛ ነው ያወራ ነው። ሁላችሁንም ከልብ ነው ማመሰግነው። የሚገርም ትንታኔ ነበር። አንድ ጥያቄ ግን ፋክት ቼክ ብናደርግ በጣም ደስ የፕሪቶሪያው አግሪመንት የቱ ጋ ነው እንትንም እንደሚል ቢነግረን። እኔ ብዙ ጊዜ ሲባል ስለምሰማ እንደው የቱ ጋ እንደሆነ የቱ ጋ እንዳነበበው የትኛው አንቀጽ ላይ የመጨረሻ ስቴትመንት ልናገርና ልውጣ። እኛ እኮ አፈግባይ የማይከበርበት እኮ ሀገር ነው የደረስነው እኮ ጎበዝ። አመሰግናለሁ። ታደሰ ጫፎ ቢሆን እንዴት ሆናላችሁ? በቃ በመዶሻ እኮ ጠረጴዛ ከተመታ እኮ እሺ ነው መባል ያለበት። ነገ ከነገ ወዲያ እመጣለሁ፣ በቴሌግራም አሳውቃችኋለሁ። አሁን የመጽሐፍ በሙሉ ኢነርጂ አንድ የመጨረሻ ሀሳቤ የመጽሐፍ ሪኮሜንዴሽን ሰጥቶን ነበር እንድናነብና ምናልባት እኔም ሪኮሜንዴሽን ልስጠው። እኔ ግን በአካል እያሳየው how to deal with idiots ነው የሚለው and how not to be one ነው የሚለው and not to be one. I don't think you're reading it very well. I don't think you have to read it because you're being one, I think. You're being one indeed. possible recommendation ነው አንደበት ደስ እኔ በፖለቲካዊ ቋንቋ እንደዚህ ሮስት መደራረግ ደስ ይለኛል። how to not to be one ብሎኛል፣ ግን I think he's being one ያላነበበውን ዶክመንት የሚጠቅስ ሰውዬ አይቻላቅም። እሺ ሁላችሁም በጣም ነው አንብበው ቴዲ ሀሳባችሁን ሸጠን የሚገዛ ሰው ይገዛል። እንደገና ደግሞ ሌላ ቦታ ደግሞ ከዚህ ሄዳችሁ እዚህ ቤት የነበራችሁ አድማጮች እንዲህ ያለ የሚገርም መረጃ ሰጥተዋችሁ እንደገና ከሀ ጀምሮ አሏችሁ። በዚህ ላይ ነው መቀጠል ያለባችሁ። አንዳንድ እኮ ሄዶ አፈር ከድሜ ያበለዋል እኮ ስንት እኮ ጊዜያችንን ሰውተን እኮ ተከራክረን መረጃ ስተን እኮ አንዳንዱ እዚህ ቤት አሁን ታፕታፕ ሲያደርግ የነበረ ሰውዬ አፈር ከድሜ ያታብሉት። ፕሊዝ በዚህ አውድ ነው ማውራት ያለባችሁ፣ መወያየት ያለባችሁ። ሁላችሁንም አመሰግናለሁ። ጤና Thank you very much, Teddy.